ዶክተር ሰበሰው በጣም እናመሰግናለን ዛሬ ኤቭሪዴይ ሊደር ላይ ስለመጣ። እንግዲህ ጊዜህን በተለይ እረፍትን ሰውተህ እዚህ ስላለ እና ይህንን ኢምፖርታንት የሆነ ኮንቨርሴሽን በጣም አስፈላጊ ኮንቨርሴሽን ነው ብዬ አምናለሁ እና ለማድረግ ስለቀረብክ በጣም አመሰግናለሁ። አመሰግናለሁ እኔም ስለጋበዝሽ ዶክተር አናኔ። ያው የመጀመሪያችን አይደለም። ከዚህ በፊት ኤቭሪዴይ ሊደር ላይ በተለይ በሕክምና ተማሪዎች የአእምሮ ጤና ላይ ላይቭ አድርገን ነበረ። በጣም ቆንጆ ላይቭ ነበረ። ብዙ ኩዌስችኖችን አስተናግደን ነበረ። በኋላም በዩቲዩብ ላይ ፖስት ባደረግነው ጥሩ ፊድባኮችን ያገኘንበት ኮንቨርሴሽን ነበር እና ያንን በማየት ነው ተመልሰ እንድትመጣ የጋበዝኩና አሁንም በተለይ ሰሞኑን በምናያቸው አንዳንድ የተከሰቱ ክስተቶች በሶሻል ሚዲያ ላይ ስናያቸው የነበሩ የተከሰቱ ክስተቶችን በመመርኮዝ ነው ይሄንን ኮንቨርሴሽን እንድናደርግ የፈለኩትና ሶሻል ሚዲያ ማይካድ ጥቅም አለው አይደለ? ለሐኪሞችም ይሁን ለሕክምና ተማሪዎች የመማር የመገናኘት እና የመደጋገፊያ ቦታ ሆኗል። ግን በተመሳሳይ ጊዜ ደግሞ የጭንቀት እና ሌላ የስሜታዊ ኢሞሽናል በርደኖች ወይም ጫና ምንጭም ሆኗል እና ከአንተ ኤክስፒሪየንስ አንጻር እንደ ሳይካትሪስት ሁለቱንም ሲስተም ኤክስፖዝድ የሆነ ኢትዮጵያ ውስጥም እንደሰራ የሳይካትሪስት ካናዳ ውስጥም ትሬንድ እንደሆነ ሳይካትሪስት ስታየው ማህበራዊ ሚዲያ የጤና ሰራተኞቹ እና የሕክምና ተማሪዎች ወይም የጤና ተማሪዎች የአእምሮ ጤና ላይ ምን አይነት ተጽዕኖ ያለው ይመስላል ከአንተ ኦብዘርቬሽን? አመሰግናለሁ በድጋሚ ስለተገናኘን በዚህ አንገብጋቢ ጉዳይ ድጋሚ ከአንቺ ጋር የማውራት እድል ስላገኘው አይ ቲንክ እሱን ማመስገን እፈልጋለሁ። ይሄ ፖይንት አሁን ያነሳነው ፖይንት በጣም ወሳኝ ፖይንት ነው። ከረንትሊ ግሎባል አጀንዳ ልትዩ ትችላለች ሜንታል ሄልዝ ጋር ባሉ ጉዳዮች ላይ። በነገራችን ላይ ይሄኛው ወር በነጮቹ የግንቦት ወር በየዓመቱ ወሩን በሙሉ የአእምሮ ጤና ማስገንዘቢያ ወር ነው እና የዛሬ ግንኙነታችን ከሁኔታው ጋር ከታይሙ ጋር አላይን ስለሚያደርግ አይ ቲንክ ጥሩ እንትን ነው ግጥምጥሞች ነው እና እሱንም አፕሪሼት አደርጋለሁ። ዲዛይን ታስቦበት ይሁን አይሁን ታስቦበት ነው ብዬ ነው የምገምተው። እሱንም አፕሪሼት አደርጋለሁ። ስለዚህ ትኩረት እንዲሰጥ ያደርጋል። ስለዚህ ፖይንቱ ደግሞ የምናወራው ፖይንት ደግሞ አሁን ከረንትሊ ዓለም አቀፍ እንትኑ አካሄዱ ወደዛ ስለሆነ ወደ ዲጂታል ወርልድ በጣም ትራንስፎርም እያደረግን ስለሆነ ሰዎች ደግሞ የሚገናኙት በሶሻል ሚዲያ ነው እና ሶሻል ሚዲያ ቅድም መግቢያሽ ላይ እንደተናገርሽው ጥቅሙ ያው ማይካድ ነው። ኢቭን ስሙ ራሱ ሶሻል ሚዲያ ነው። ሶሻል የሚል ኮምፖነንት ራሱ የሚነግርሽ ያስፈልገናል። አሁን ካለው ዓለም አቀፋዊ ሁኔታ አንጻር ለማህበራዊ መስተጋብር ያስፈልጋል ነው። ሚዲያ ነው፣ ኔትወርክ ነው ማለት ነው። ስለዚህ ስሙ ራሱ የመነጨው ከጥቅሙ ከተነሳው ነው ብዬ ነው የማምነው ፐርሰናሊ። በተለይ ከኮቪድ በኋላ የማህበራዊ ሚዲያ አጠቃቀም በዓለም አቀፍ ደረጃ በጣም ሲግኒፊካንት ትራንስፎርሜሽን አድርጓል። ሰዎች እንደ ድሮ ፊዚካሊ መገናኘት እድል የላቸውም። ምንድነው ዓለም ጂኦግራፊካሊ በፊዚካል ስፔስ ስታዩ በጣም ዲስፐርስድ ነው። ግን አሁን ዓለም በጣም የተቀራረበ አንድ መንደር የሆነው በዚህ በዲጂታል ወርልዱ እና ሶሻል ሚዲያ ደግሞ አንዱን ትልቁ ሚና ይወስዳል። ሶሻል ሚዲያ ስንል ብዙ አይነት ፕላትፎርሞች አሉ። አሁን የናንቺ የምንገናኝበት ፕላትፎርም አይ ቲንክ እንደ ምሳሌ መጥቀስ እንችላለን። እንግዲህ ኤክስፕሊሲትሊ ዲፋይን ስናደርገው የትኞቹ ፕላትፎርሞች ሶሻል ሚዲያ ፕላትፎርሞች ናቸው የሚለውን አይ ቲንክ የዲስከሽን ፖይንት አድርገን ብዙ ሳይም መውሰድ የለብንም። እንደ አጠቃላይ ግን ሰዎች ፊዚካሊ በተለያየ ምክንያት መገናኘት ሳይችሉ በቨርቹዋል በሆነ መንገድ የሚገናኙበት ማህበራዊ ኑሯቸውን ፕሮፌሽናል ህይወታቸውን የሚያጠናክሩበት ፕላትፎርም ነው ሶሻል ሚዲያ እና ሪሌትድ የሆነ ዲጂታል ኮኔክሽኖች ማለት ነው። ስለዚህ ጥቅሙን ካየነው አሁን ዓለም እየሄደበት ካለው አንጻር አማራጭ የሌለው ፕላትፎርም ነው። ስለዚህ ሰዎች በሙያቸው እንዲያድጉ፣ ዲስከስ እንዲያደርጉ፣ ኮላቦሬት እንዲያደርጉ ትልቅ ድርሻ ይወስዳል። ሰዎች አሁን ዓለም ላይ እየሄድንበት ካለው ሁኔታ አንጻር ብቸኝነት የተወሰነ በፊዚካል ስፔስ ብቸኝነት እየተለመደ መጣል እና ሰዎች
ኤክስክሉሲቭሊ ብቸኛ ሆነው እንዳይኖሩ ያደርጋል። ኮኔክሽን ይፈጥራል፣ ፕላትፎርም ሚዲያ ይፈጥራል። ስለዚህ ሰዎች በተለያየ መንገድ በዋትሳፕ ሊሆን ይችላል፣ በቴሌግራም ከወዳጆቻቸው ከዘመዶቻቸው ጋር ይገናኛሉ። ያን ደግሞ ምን ይፈጥርላቸዋል? ተራርቀው ብቸኝነት እንዳያጠቃቸው ፉል የሆነ ኢሞሽናል ኮኔክሽን ባይኖርም እንደ ኢንፐርሰን ኮንታክቱ ይሄኛውም አትሊስት ሙሉ በሙሉ ከሚቀር ትልቅ አማራጭ ይዞ የመጣ ፕላትፎርም ነው ማለት እንችላለን። ሌላኛው አጠቃላይ ዓለም ላይ የሚፈጠሩ ነገሮችን መረጃን መሰረት ባደረገ መልኩ ቶሎ ግንዛቤ እንዲኖረን ያደርጋል። ስለዚህ በየጊዜው የሚወጡ አዳዲስ የዓለም አቀፋዊ ግኝቶች፣ ጥናቶች፣ ምርምሮች እና ብዙ ነገሮች በሶሻል ሚዲያ ሊንክድን እና ሌሎች ፕላትፎርሞች ታይምሊ እና አክሰሰብል በሆነ መንገድ እናገኛቸዋለን። እሱ ደግሞ ሙያችንን እንድናሳድግ እድል ይሰጣል። ለምሳሌ ሕክምና ተማሪ የሆነ ሰው በሊንክድን የሚያገኛቸው አፕዴትድ የሆኑ ሳይንቲፊክ ግኝቶች ለትምህርቱ ለእውቀቱ ትልቅ አስተዋጽኦ ያደርጋሉ። በሙያ ላይ ላለነውም ለእኛ ለሐኪሞች እና ሌሎች ጤና ባለሙያዎችም እነዚህ አይነት ሳይንቲፊክ ግኝቶች አፕዴትድ በሚደረጉበት ጊዜ ሙያችን ላይ በደንብ ፎከስ እንድናደርግ ከረንት ያለውን ትሬንድ ፕራክቲስ እንድናደርግ እድል ይሰጡናል። ስለዚህ እነዚህ ጥቅሞች ብዙዎቹ አፕሮፕሪየትሊ ስንጠቀምባቸው ነው የምናገኛቸው። ማለት አፕሮፕሪየት የምንለው መቼ፣ እንዴት፣ ለምን ያክል ጊዜ ሶሻል ሚዲያ መጠቀም አለብን የሚለውን ስትራክቸር ስንፈጥር ነው። ከዛ መለስ ያሉ ነገሮች ናቸው አሁን እንግዲህ ከኦፖርቹኒቲ አልፎ ወደ ቻሌንጅ የሚሄዱት። ምን ማለት ነው? አጠቃቀማችን ታይም አጠቃቀማችን ሊሚት ካላደረግ ነው በጣም ልቅ ከሆነ ኖርማል ስራችንን አፌክት ያደርገዋል። እንደውም ስራችንን አቮይድ እንድናደርግ ያደርጋል። ለምሳሌ አንድ ሜዲካል ተማሪ ሶሻል ሚዲያ ላይ የሚጠቀመውን ታይም ስትራክቸር ካላስያዘው የጥናት ጊዜውን፣ የትምህርት ጊዜውን፣ የሌሎች ፎከስ ማድረግ ያለባቸውን ለትምህርት ማድረግ ያለባቸውን ታይሞችን እና ኤነርጂዎችን ያጣል። ስለዚህ ዲስትራክሽን ይኖራል ማለት ነው። ሌላኛው መረዳት ያለብን ጉዳይ ሌሎች ፊዚዮሎጂክ እና ባዮሎጂክ የሆኑ እንትኖችን ኮምፕሮማይዝ ያደርጋሉ ወይ ነው። አሁንም ከታይም አጠቃቀም ጋር ለምሳሌ እንቅልፍ ለሰው ልጅ በጣም ወሳኝነት አለው። ስለዚህ የማህበራዊ ሚዲያ አጠቃቀማችን የእንቅልፍ ሰዓታችንና ሁኔታውን የሚያዛባ ከሆነ ፊዚዮሎጂክ ዲስራፕሽን እየፈጠርን ነው። ጤናችን ላይ ኢምፓክት ይፈጥራል፣ የአእምሮ የፊዚካል ጤናችን ላይ። ስለዚህ ውደታችን በደንብ እንዳንመራ ያደርጋል የሰዓትና የፕሮግራም እንትናችን። ሌላኛው ስቲል ፊዚካል እና ኢምፐርሰን የሆኑ ኮንታክቶች ለራሳችን ለጤናችን በጣም ወሳኝነት አላቸው። ኢሞሽናል እና ኒውሮባዮሎጂካል የሆኑ ጥቅሞች አሉት እና ሰው ኤክስክሉሲቭሊ ወደ ሶሻል ሚዲያ እና ወደ ዲጂታል ብቻ ሲሆን ኮኔክሽኑ የዛን ኮምፖነንት ሚስ ያደርጋል። ለምሳሌ ከዓለም ጋር ያለን መስተጋብር በስሜት ህዋሳቶቻችን አማካኝነት መግለጽ ይቻላል፣ በአምስቱ የስሜት ህዋሳት። ስለዚህ መስማት፣ ማየት፣ መንካት፣ ማሽተት እና አይ ቲንክ አምስቱ ማለት ነው፣ 5 ፐርሰፕሽኖች። ስለዚህ በጆሮአችን እናዳምጣለን፣ እናያለን፣ እንዳስሳለን፣ እንቀምሳለን፣ እናሸታለን። 5ቱ ሴንስ ኦፍ ስሜልን ጨምሮ ማለት ነው። እነዚህ 5ቱ የስሜት ህዋሳት ከዓለም ጋር ያለን መስተጋብር ዋና ጋይድ የሚያደርጉ ነገሮች ናቸው። ፐርሰፕሽን እነዚህ ውስጥ አሁን ኮምፔር ስናደርግ ኢንፐርሰን እና ቨርቹዋል የሆኑ ኮኔክሽኖችን ወይም ሶሻል ሚዲያ ኮኔክሽኖች ሶስቱን በቨርቹዋል ኮኔክሽኖች አናገኛቸውም። ሶስቱን ሴንስ ኦፍ ስሜል፣ ተች እና ቴስት። ስለዚህ እንዴት ነው የምንረዳው? እኔ እንደ ባለሙያ እነዚህ 5ቱ የስሜት ህዋሳታችን ለምንኖራት ዓለም ለአካባቢያችን ከአካባቢያችን ካለው ጋር ነገር ጋር መስተጋብር የምንፈጥርባቸው ናቸው። እነዚህ መስተጋብሮች ስሜትን እና አጠቃላይ ኒውሮ ባዮሎጂን የጭንቅላትን የብሬንን አወቃቀር እና ፋንክሽን በደንብ ጋይድ የሚያደርጉ ናቸው። ስለዚህ አንድ ሰው ኤክስክሉሲቭሊ ወደ ሶሻል ሚዲያ ብቻ ከሆነ ኮኔክሽኑ
እነዛን ሴንሰሪ ሞዳሊቲዎችን ኮምፕሮማይዝ ያደርጋል ማለት ነው። ስለዚህ በእነዛ ምክንያት የሚፈጠሩ ኒውሮኬሚካል ጌኖችን አያገኝም። ኒውሮባዮሎጂካል ቤኔፊቶችን ላክ ያደርጋል ማለት ነው። ኢቨን ማየትና ማዳመጥ ወይም መስማት ነው አይደለ ኮምፕሮማይዝ የማይደረገው በሶሻል ሚዲያ። እነዚህ ሁለቱ ራሱ ኤክስክሉሲቭሊ አናገኛቸውም፣ ኮምፕሮማይዝድ ሆነዋል በሳም ዲግሪ። ስለዚህ ይሄ የሚነግረን ራሱ ምንድነው አካላዊ ወይም ኢምፐርሰን የሆነ መስተጋብራችን በማንኛውም መልኩ በሶሻል ሚዲያ በማህበራዊ ሚዲያ ሊተካ እንደማይችል ነው። ስለዚህ ተመጋጋቢ ነው መሆን ያለበት። አሁን ዓለም እየሄደበት ያለው ትሬንድ ደግሞ ሙሉ በሙሉ ኢምፐርሰን በሆነ መንገድ እንዳንቀጥል የሚያደርግ ነው። ስለዚህ ባላንስ ማድረግ ያለብን በዚህ ምክንያት የሚመጣ ብቸኝነት እና ራስን ማወዳደር ከሌሎች ሰዎች ጋር በዋነኛነት አሁን ያለው ትሬንድ። ምክንያቱም የተወሰነ ሴክሽን ነው ሰዎች በሶሻል ሚዲያ ኮሚኒኬት የሚያደርጉት ስኬታቸውን፣ ጥሩ ነገራቸውን፣ ውድቀታቸውን፣ ቻሌንጃቸውን ብዙ ጊዜ ኮሚኒኬት አያደርጉም። ስለዚህ እኛ ራሳችን ኮምፔር እናደርጋለን። እኛ ለራሳችን ሪል ላይፍ የምንኖረውን ስለምናውቅ መነጽር የምናደርገው የሰዎችን ስኬት ብቻ ነው። እዚህ ላይ ነው በጣም ትልቁ ሰዎች ኦቨርሉክ የሚያደርጉት። በጣም በጥልቅ እንድንገባበት የምፈልገው አክቹዋሊ ዋናው እንትንም እሱ ላይ ነው እና አሁን ከምታወራቸው ነገሮች ሳይንሶቻችን በሙሉ ጥቅም ላይ ያለመዋላቸው ብቻ ሳይሆን ኢቨን ዶስ that are የምንጠቀማቸው ራሱ እንዳልከው ለምሳሌ ማየት፣ መስማት፣ ሜቢ መናገር፣ ቪዲዮ ሜክ ስታደርግ እንደዚህ ሪሊ ግን ዲፕ የሆነ ኮኔክሽን የለውም። ምክንያቱም ሶሻል ሚዲያ የአቴንሽን ምንድነው አቴንሽን ነው ገበያው ላይ እየዋለ ያለው አይደለ? ላይክ የኛን አቴንሽን እየገዙት ነው ሶሻል ሚዲያውን ራን የሚያደርጉት ሰዎች። ትክክለኛው የሶሻል ሚዲያ ምክንያቱ እሱ ነው፣ ሪል ጀርባው ምክንያቱ ኢትስ ናት ለሶሻል ቤነፊቱ ሳይሆን ማለት ነው። እና እሱን ስታይ ኢቨን ቪዲዮ ሾርት ፎርም ነው ብዙ ጊዜ ሰው የሚፈልገው። ሎንግ ፎርም ቪዲዮስ ለምሳሌ 1 ሰዓት የሚፈጅ ፖድካስት የሆነ ሰው ቁጭ ብሎ ከሚያዳምጥ የ3 ደቂቃ ወይ ደግሞ የ2 ደቂቃ ቪዲዮ ስክሮል ቢያደርግ ይመርጣል። እና አይ ቲንክ not only እንዳልከው የምንጠቀማቸው ሴንሶች ብቻ ሳይሆን ኢቨን ዴፕዙ ራሱ የለም because everything is fast አይደለ? እና እንዳልከው ነው አንድ የሰው ልጅ ሚኒንግፉል በተለይ የሆነ ኮኔክሽን ግንኙነት ለመፍጠር depth is very important። እኔ አሁን ከወላጆቼ ወይ ከልጄ ጋር ወይ ከወንድም እህቴ ጋር ያለኝ ኮኔክሽን is way deeper than የሆነ ሰው maybe colleague በስራ ማውቀው ሰው። the only difference is ምንድነው the time spent አይደለም? ያ ኮኔክሽን ዴቨሎፕ ለማድረግ ታይሙ እንዳልከው ሴንሰሪ ኢንቮልቭመንቶቹ ደግሞ ኢሞሽናል ኢንቨስትመንት ይፈጥራሉ። እነዚህ ነገሮች ሁሉ ነው አኪሙሌት አድርገው ያንን ኢፌክት የሚያመጡት እና ኢቨን ያንን ዴፕዝ ራሱ ላክ ያደርጋል። እና አይ ቲንክ እንዳልከው ሶሻል ሚዲያ ላይ ኮሚኒቲስ ምናምን አሉ አይደለ? ላይክ ፌስቡክ ላይ ስትገባው ምናምን ኮሚኒቲስ ኦር አሉ ደግሞ ላይክ ዲስኮርድ፣ የተለያዩ በቪዲዮ ጌም በሚጫወቱት በተለያየ ጌም የመጫወት ኢንትረስት ያላቸው ሰዎች ኮሚኒቲ ቢልድ የሚያደርጉ ብዙ አይነት አፖች አሉ በኢትዮጵያ ውስጥ ከምንጠቀማቸው የተለዩ በጣም ብዙ ማለት ነው። ግን really are those communities ማለት ኮሚኒቲ ማለት ማህበረሰብ ማለት ዲፕ የሆነ ኮኔክሽን ከሌለው ሩት ከሌለው ሪሊ እንደ ኮሚኒቲስ ኳሊፋይ ያደርጋል ወይ የሚል ነገር አለኝ እና እሱ ላይ የሆነ አስተያየት ብትሰጥበት። ይሄ ልክ ነው በተወሰነ መንገድ ሎንሊነስን ፋይት ሊያደርግ ይችላል ቢካዝ ዓለም አሁን ኮንስትራክት የተደረገችበት መንገድ ኢንዲቪዥዋሊዝምን ሴሌብሬት የሚያደርግ ስለሆነ፣ ነገር ግን really are those real connections are those real deep connection ናቸው ወይ የሚለው ላይ ያለ I think that's the most important point። ለዛ ነው ሪፕሌስ አያደርግም የሚለውን ቀደም በደም ኢንፈሳይዝ ያደረኩት። አሁን የጠቀሻቸው ፕላትፎርሞች በፌስቡክ ወይም በሌሎች ሶሻል ሚዲያዎች ያሉ የኮሚኒቲ የተፈጠሩ ኮሚኒቲ ፕላትፎርሞች ከምንም ይሻላሉ፣ ሙሉ በሙሉ ከሚቀር ይሻላል። ግን ሪፕሌስ አያደርግም። ሪል የሆነ ኢምፐርሰን የሆነ ፊዚካል ኮኔክሽን ጋዘሪንግ፣ ሶሻል ኮሄዥን፣ ቦንድ እና ስትራክቸሮችን በታምር ሊተኩ አይችሉም። ምን ላክ ያደርጋሉ ነው አሁን እነዛ ነገሮች ቅድም እንዳልኩሽ
እንትን ላይ መሰረት ያደረጉ ናቸው። ሳክሰስ ስቶሪ ላይ መሰረት ያደረጉ ናቸው። እነዛ ኮኔክሽኖች አውትካም ሳክሰስ እና ሰዎች እንዲሰሟቸው የሚፈለጉ ነገሮች ብቻ ነው ኢንተርቴን የሚደረጉት። ህይወት ግን እንደዛ አይደለም። ሪል ላይፍ እንደዛ አይደለም። ሁላችንም ስንኖር ሳክሰስ ስቶሪ ብቻ አይደለም ያለን፣ ወይም ደግሞ ኦፖርቹኒቲ ብቻ አይደለም ያለን። ቻሌንጆችም አሉ፣ ውድቀቶች አሉ። ህይወት እነዛን ፍሌቨሮች አጣጥሞ ሲሄድ ነው ህይወት የሚሆነው ሪል የሚሆነው ማለት ነው። ስለዚህ የሚፈጠሩ የማህበራዊ ግንኙነቶች በሶሻል ሚዲያ ላይ የሚፈጠሩ ማህበራዊ ግንኙነት ኮሚኒኬሽኖች አጠቃላይ ምንም መሰረት ያደረጉ ናቸው። የሆነ ሳክሰስ፣ የሆነ ፋይናንሻል ጎል፣ የሆነ ፕሮፌሽናል ጎል አቺቭ የሚደረጉ ጎሎችን ታርጌት ያደረጉ ናቸው። ሜንሊ ፋይናንሻል ዶሜን አይጠፋቸው። እሱ ደግሞ ምንድነው አሁን እንደ ኢትዮጵያ አይነት ማህበረሰብ ላይ ኢትዮጵያዊ አይነት ላይ በማህበራዊ ኑሮ ላይ በጣም ስር የሰደደ አኗኗር ያለን ህዝቦች ላይ የሚፈጥረው ኮንትራዲክሽን አለ፣ ሚስ አላይመንት። በተወሰነ መልኩ ጊር እየተደረገ ቢሄድ ችግር አልነበረውም፣ ግን ኦል ኦፍ ሰደን ሰርፕራይዚንግ የሆነ አካሄዱ በጣም ፕሪዲክተብል ባልሆነ መንገድ ሲሄድ የሚፈጥረው ሶሻል ክራይሲስ አለ። ያነ ሶሻል ክራይሲስ ኢንዲቪዥዋል ሌቭል ላይ ኢምፓክት አላቸው። እሱ ላይ ነው አሁን ፖይንቱን እኔ በደንብ እንትን ላደርገው የምፈልገው። ለምሳሌ አሁን ቲክቶክን እንውሰድ። ቲክቶክ እኔ በተወሰነ መልኩ ነው የምጠቀመው እና ዲቴል እውቀቱ የለኝም፣ ግን በማውቀው ላወራ። የሆኑ አክቲቪቲዎች አሉ፣ ቢዝነስ ምናምን የሚሰራበት ጌሞች ምናምን። ስለዚህ ሰዎች እዛ ላይ ኢንቮልቭ ያደርጋሉ፣ እንቅልፋቸውን አጣው ምናምን ነው። ታይም አላይመንት ስለማያደርግ አንደኛ ዲያስፖራ ኮሚኒቲ ጋር ኢንጌጅ ያደረገ ነው አብዛኛው አክቲቪቲ። ስለዚህ ከኢትዮጵያ ታይም እናንተን ጋር ለማመጣጠን ተብሎ የተወሰነው ግሩፕ እንቅልፉን ኮምፕሮማይዝ ያደርጋል። ጨዋታዎች አሉ፣ አንዳንድ ወጣ ያሉ ነገሮች ይደረጋሉ፣ ይባላሉ፣ ይነገራሉ። ትኩረት ለመሳብ ትኩረት ስቦ ፎሎወር ለማግኘት ወይም ደግሞ የዛን ቢዝነስ አክቲቪቲ ወይም ደግሞ የዛን ፕራይመሪ ጎል በጣም ሳክሲድ እንዲያደርግ ኢንቴንሽናል በሆነ መልኩ ትኩረት ለመሳቢያ ብዙ ነገሮች ይደረጋሉ። አንዳንዴ ታቡ የሆኑ ነገሮች ኤክስፕረስ ይደረጋሉ። መደረግ ብቻ ሳይሆን መነገር ሳይሆን ድርጊቶችም ይፈጸማሉ። እሱ ነው አሁን እኔ የሚያሳስበኝ እንደ አእምሮ ሐኪም ሁላችንም፣ እኔም አንቺም እንደ ባለሙያ ለህዝብ፣ ለወጣቶች፣ ለኔክስት ጄኔሬሽን እንደሚጨነቅ ኢትዮጵያዊ የሚያሳስበን እሱ ነው። አይ ቲንክ የሚያገናኘን ዛሬ እንድንገናኝ የሚያደርገን እሱ ነው አይደለ? ካልተሳሳትኩኝ። እሱ ላይ ነው አሁን ዋናው ታርጌታችን። ትሬንዱ እንዴት እየሄደ ነው? ወጣቶችም እንዴት ነው እያሰቡ ያሉት? ወጣቶች እኮ ትምህርት መማር አያስፈልግም ብለው እየደመደሙ ነው። የኔክስት ጄኔሬሽን እኮ በሶሻል ሚዲያ ብቻ ሳክሰስን በሶሻል ሚዲያ ትራያንጉሌት እያደረገው ነው፣ በፎሎወር። እኔ አሁን ሐኪም ሕክምና ሙያ በጣም የተከበረ ሙያ ነው እንደ አብዛኛው ሙያ፣ ግን ከሰው ህይወት ጋር ቀጥታ ግንኙነት ስላለው ደግሞ ሪሌቫንሱ እና ሲግኒፊካንሱ ማንም አይክድም። ዓለም አቀፍ ሀቅ ስለሆነ ማለት ነው። የኢትዮጵያ ብቻ አይደለም። አሁን የማውራት ስለ ኢትዮጵያ ኮንቴክስት ብቻ አይደለም። እንትኑን ትሪያንጉሌት ሲያደርግ ወደ ኢትዮጵያ ማምጣት አይቀርም፣ ግን ግሮስ የሆነው እና ጀነራል የሆነው ዩኒቨርሳል የሆነ ነገር ነው የምንነግርሽ። አሁን ማንኛውም ሀገር በደንብ ሰው ጥሩ ተማሪ ከሆነ አስፓየር የሚያደርገው ሐኪም መሆን ነው፣ ሜዲካል ዶክተር መሆን ነው። የትኛውም ዓለም ላይ እኔ የምኖርበት ካናዳ፣ ሌሎች ዓለማት ላይ እንደዛ ነው። እንደውም ቀጥታ ሕክምና ትምህርት አይገኝም እንደምናውቀው። ሰዎች በተለያየ መንገድ የመጀመሪያ ዲግሪ ሊኖራቸው ይገባል። ስለ ሕክምና ትምህርት ፎከስ ማድረገው አንዱ ኮር ፖይንታችን ኦብጀክቲቫችን ከሕክምና ተማሪዎች አንጻር ስለሆነ ብዬ ነው። የሕክምና ተማሪ ለመሆን አሁን ብዙ ሰው ኢትዮጵያ ላይ ፍላጎት የለውም። ምንድነው ብዬ እኔ ራሴን ስጠይቅ ሰዎች ሳክሰስን የሚለኩት በፎሎወር እና በፋይናንሻል ዶሜን ብቻ ነው። አይናው ፋይናንሻል ጉዳይ አሁን ክሪቲካል የግሎባል ጉዳይ ነው፣ ግን ባላንስ የማድረግ ነገር ላይ ነው አሁን አርጊው እያደረኩ ያለው። ያንግ ጄኔሬሽን ምንድነው እያሰበ ያለው? ተምሮ ሜዲካል ስኩል ጆይን ማድረግ ወይም የሚፈልገውን የትምህርት አይነት ፕሮፌሽናል እንትን ትራክ ጆይን ማድረግ ሳይሆን የትንፍጩ ዱቄቱን አምጪ ነው፣ ታዋቂ መሆን። ስለዚህ ግሩፕ የሚፈጥረው ስታብሊሽ የሚያደርገው ያንን ታዋቂ ለመሆን የሚያደርገው እንቅስቃሴ ላይ ሳፖርት በሚያደርገው መልኩ ነው እንጂ በፕሮፌሽናል በፐርስፔክቲቭ በኢንሳይት ምናምን መሰረት ያደርግ አይደለም። እውነትን ነው ማለት
ኢቨን ስለ ገና አሁን ስለ ቬሪ ያንግ ፒፕል ላይክ ሃይ ስኩል ተማሪዎች ምናምን እያነሳ ስለሆነ ነው እንጂ ኢቨን ሐኪም ሆነው ኦኬ ኦልሬዲ ሙያ ውስጥ ናቸው፣ ኦልሬዲ ህዝባቸውን እያገለገሉ ነው። ግን በሶሻል ሚዲያ ቅድም እንዳልከው ሰክሰስ ነው ብዙ ጊዜ ሼር የሚደረገው ኢትስ ናት ሪሊ ዘ ስትራግል። የዛኛው ሌላ ዓለም ላይ ያለ ባለሙያ የተመቻቸ ህይወቱን ፈጣን የሙያ እድገት እንደዚህ አይነት ነገር ሲያይ ራሱ አንድ ባለሙያ ኦልሬዲ ህክምና ሙያ ውስጥ ወይ ጤና ሙያ ውስጥ ያለ ሰው የኢሞሽናል የሆኑ ቻሌንጆችን ያጋጥሙታል። በራስ መተማመን ላይ ሊሆን ይችላል፣ ሙያው ላይ ያለውን አመለካከት እንዳልከው ድራይቭን፣ ከሙያው የሚያገኘውን ደስታ ሳቲስፋክሽን፣ እንደዚህ ምን ተጽዕኖ አለው። ግን እነዛ ተጽዕኖዎች እስቲ እንደ ሳይካትሪስት በምን ዴብዝ ነው የሚሄዱት? I think that's the most important point. That's a concept imposter syndrome እንለዋለን ሳይካትሪ ላይ። ምንድነው ሰዎች አቅም እያላቸው ጥሩ ትራክ ላይ ሆነው ፕሮፌሽናሊ ማለት ነው ወይም በላይፍ ጎላቸው ሴንስ ኦፍ ኢናዲኩዌሲ ይሰማቸዋል፣ ራሳቸውን ዳውት ያደርጋሉ። ምንድነው በሚያዩት ቅድም እንዳልነው ሶሻል ሚዲያ ላይ ኮሚኒኬት የሚደረገው ሳክሰስ ነው እየቻሉ። ስለዚህ ሰዎች ሲመረቁ የሆነ ቦታ ሲሄዱ ሪሰርች ሲያቀርቡ ሁላችንም የምናደርገው ነገር ነው። ባይዘው ማንንም ብለም እያደረግን አይደለም። እንደ ሲስተም እናወራና ራሳችንን ሪፍሌክት እናደርግ። አትሊስት የተወሰነ አዌር ነው የምናደርገውን ነገር አትሊስት አዌር ነው እና ፐርፐዙን እንወቀው ለማለት ነው እንጂ እንትናን ራሳችንን ነፃ እያደረግን ምናምን አይደለም። ሁላችንም የምናደርገው ነገር ነው። አሁን ፖይንቱ ምንድነው? አዌርነን ወይ ነው። አሁን እኔ ስለ አዌርነስ ነው ኢምፖስተር ሲንድሮም ያልኩት ኮንሴፕት ምንድነው? አሁን ጤና ባለሙያዎች ላይ ለምሳሌ አንድ ሐኪም ጓደኞቹ ሐኪሞች ሶሻል ሚዲያ ላይ ስለ ስኬታቸው ብቻ ሲያወሩና ኮሚኒኬት ሲያደርጉ ፐርሲቭ የሚያደርገው እንደነሱ ሳክሰስፉል እንዳልሆነ። ምክንያቱም መሬት ላይ እንቅፋት ያጋጥመዋል እሱ፣ እነዛ ሰዎችም እንቅፋት ያጋጥማቸዋል። ግን እንቅፋታቸውን አይናገሩም። በሶሻል ሚዲያ ላይ ስለማይናገሩ ስኬታቸውን ብቻ ስለሚናገሩ እሱ የሚያየው እሱን ኮምፔር የሚያደርገው ከነዛ ሰዎች ጋር ብቻ ስለሆነ ወይም እነዛ ሰዎች ጋር ስለሆነ በእነሱ ሰዎች ስኬት በሚነገር ስኬት ብቻ ነው ራሱ የሚያየው። ስለዚህ ዴፊሲቱ የእሱ ብቻ እንደሆነ ነው የሚያስበው። this is the most important issue አሁን ሰዎች አዌር መሆን ያለባቸው። ድሮ ፊዚካል የሆነ ኢምፐርሰን የሆነ ኢንተራክሽን ላይ ሰዎች ጀኒውን ናቸው የተወሰነ ሪላቲቭሊ። ስለዚህ ስኬታቸውን ብቻ ሳይሆን ቻሌንጃቸውን ይነግሩናል ወይም እናያለን፣ እድል ይሰጠናል። የሆነ ኢንተራክሽናችን ፈልጎም ወይም ሳይፈልጉ እነዛ ሰዎች ያላቸውን ቻሌንጅ ኖትስ እንድናደርግ እድል ይሰጠናል። ስለዚህ ባላንስ ይሆናል ማለት ነው። ስለ ራሳችን የሚኖረን፣ ስለ ሰዎች፣ ስለ ዓለም የሚኖረን እይታ። አሁን ባለው ዲጂታል ወርልድ ሰዎች የሰዎችን ስኬት ነው በዋነኛነት እያዩ ያሉት። የሰዎችን ውድቀት ኢኔሴንስ ቻሌንጅ እና አንዳንድ ኦብስታክሎች ወይም ደግሞ ፌለር ዋትሶኤቨር እኛ ማንፈልገው የምንለውን ነገር ሰዎች ላይ ዲስፕሌይ ሲደረግ አናይም በዲጂታል ወርልድ። ያን ነው ፍራስትሬሽን የሚፈጥረው። ያን ነው ቅድም ኢምፖስተር ሲንድሮም ለዛ ቨልነረብል እያደረገን እየሄደ ነው የምለው። ያን ምን ይፈጥራል? ጭንቀት፣ ስትረስ ይፈጥራል፣ ኮምፓሪዥን ይፈጥራል ሰዎች ጋር። ኦልዌይስ እኛን የምናየው ከሰዎች አንግል ነው። የእኛን ሳክሰስ ፕሮፌሽናል ሳክሰስ የምናየው በእነሱ ነው። በሚነዱት መኪና እኛ መኪና ከሌለን እነሱ መኪና ከነዱ በቃ እኛ ሳክሰስፉል አይደለንም ብለን እንደመድማለን። የኛ እኮ ሌላ የተሻለ ነገር ሊኖረን ይችላል፣ ሌላ የፈጠር ነው። እነሱ 2-3 ዲግሪ ሲደራርቡ እኛ በዛ ልክ ካልሄድን አሁን እኛ ራሳችን ዝቅ እናደርጋለን። እኛ እኮ ለህብረተሰብ በጣም ኮንትሪቢዩት አድርገን ሊሆን ይችላል። እነዛ ሰዎች ዲግሪ ብቻ ሊኖራቸው ይችላል። ይሲ ህብረተሰቡን በዲግሪያቸው ልክ ሰርቭ ላያደርጉ ይችላሉ። እኛ ግን ባለችን ትብዛም ትነስም ባለን የትምህርት ደረጃ በደንብ ማህበረሰቡን እያገለገል ሊሆን ይችላል። ያንን አሁን በጣም ጋፕ እየፈጠረ ያለው እና ኢንስቲትዩሽኖች እና ተቋማት አጠቃላይ አገሮች በተለይ በማደግ ላይ ያሉ ሀገሮች ሰዎችን ሪኮግናይዝ የሚያደርጉት በሶሻል ሚዲያ በምን ሱፐርፊሻል በሚደረግ ኮሚኒኬሽን ሆኗል። መሬት ላይ ተገምግሞ አይደለም ሪኮግኒሽን እየተሰጠ ያለው። እኔና አንቺ እኩል ሐኪም ሆነን
አንቺ መሬት ላይ ታካሚ በስነስርዓት እያከምሽ እኔ ግን እንዲያለ ኮንፈረንስ አቀረብኩ እንደዚህ ምናምን እያልኩ ኮሚኒኬት ሳደርግ ሰዎች ትኩረት የሚያደርጉት ወደ እኔ ነው። ስለዚህ ሪኮግናይዝ ማድረግ የሚፈልጉት እኔን ነው፣ አንቺን ሪኮግናይዝ አያደርጉሽም። ወይራዝ መሬት ላይ ግን እየሰራሽ ያለሽው አንቺ ነሽ። ሪኮግናይዝ መደረግ በስነስርዓት ያለብሽ አንቺ ነሽ። ያነ ነገር ነው አሁን ሰዎች ዲስአፖይንትድ እየሆኑ ያደርጋቸው። እውነታውን እናውራ ከተባለ ሰዎች ምን ይሆናሉ? ስለዚህ ሳይፈልጉ ያንን ሪኮግኒሽን ሲክ ወደ ማድረግ ይሄዳሉ። ምክንያቱም ኑሮ መቋቋም አይችሉም። ሪኮግኒሽን ከሌለ፣ ፋይናንሻል ኮምፕሮማይዜሽን ካለ፣ ቪዚቢሊቲ ከሌለ፣ ዓለም ደግሞ አሁን በጣም እንትን ሆኗል። ክላስተር ቢ የምንለው አለኛ በፐርሶናሊቲ ዓለም ኤክስትሮቨርት ሆኗል። በቃ ዓለም አሁን ሶሪ እንግዲህ ፐርሶናሊቲያችን ሊያያል። አሁን እየሄደ ዓለም ያለ የግሎባል ሊደሮች በጣም ኤክስትሮቨርት እየሆኑ ነው። ግሎባል ፖለቲሽንስ ቢካም ኤክስትሮቨርት፣ ሱፐርፊሻል ኢምፕሬሽኒስቲክ እየሆኑ ነው። ዓለም ወደዛ ትሬንድ እየሄደች ነው። እንግዲህ የሚቆምም አይመስለኝም፣ እየበለጠ እየቀጠለ የሚሄድ ይመስለኛል። እንግዲህ ሌላ ታምራዊ ነገር ካልተፈጠረ እና እንግዲህ ማህበረሰቡ ሆል ግሎባሊ እንደገና ወደ ድሮ እንትኑ እየተመለሰ ካልሄደ ማለት ነው። አንፎርቹኔት በጥሩ ኦፖርቹኒቲ የመጣ ክራይሲስ ነው ብዬ ነው የማስበው። ስለዚህ ቅድም ያልኩሽ ሰዎች ዲስፔሬት ይሆናሉ። ስለዚህ ሳይፈልጉ ራሳቸውን ኮምፔር ማድረግ እና በዛ መልኩ ራሳቸውን ህብረተሰቡን ማገልገል ሳይሆን ታዋቂ ወደ መሆን አላማ ይሄዳሉ። ስለዚህ ሲክ የሚያደርጉት ነገር ማቴሪያል የሆነ ነገር ይሆናል። ከቫሊዋቸው ጋር ስለሚጣረስ ክራይሲስ ይፈጥር። ደስተኞች አይደሉም። እስኪ ለሰርቫይቫል ነው እያደረጉ ያሉት። ዩሲ አሁን ዳትስ አ ፖይንት። ሳትፈልጊ ያለ ወርኪንግ ፕሪንሲፕልሽ ኢንስትሩሜንታል ሱፐርፊሻል የሆነ እንትን እየጨመርሽበት ነው። እንትንሽን እያዛቡ ሄሞስታትስሽን እያዛባው ነው። ዳትስ ዘ ክሪቲካል ፖይንት ኦፍ ሜንታል ሄልዝ ላይ የምናወራው ነገር እሱ ላይ ነው። ስለዚህ ሜንታል ሄልዝን ይፈጥራል እያልን አይደለም። ሜንታል ሄልዝ ሶሻል ሚዲያ መጠቀም ዝም ብሎ ዲፕረስድ ያደርጋል ምናምን አይደለም። እሱ አውቶማቲክ አይደለም። እንትን ያደርገዋል ነው ማግኒፋይ ያደርገዋል፣ ሜንቴን ያደርገዋል የነበረው አንደርላይንግ የሆነ ምክንያቱም ከቫሊዩ ከአንቺ ወርኪንግ ፕሪንሲፕል ወጣ ያለ አፕሮች እየተከተልሽ ነው እና ራስሽ ላይ ሙግት አለ፣ የህሊና የሞራል እሱ ነው። አሁን እኛ ሀገር ላይ ኢትዮጵያ ላይ በጣም በዋነኛነት ያለው በዋነኛነት ሌላም ዓለም ላይ ያለው ኢትዮጵያ ላይ ግን አሁን ያለው በጣም እኔ አሁን ሰርጀሪ በጣም የተከበረ ሙያ ነው። ሪሊ ሪስፔክት። በቃ እኔ ሐኪም ሲባል ኋላ ላይ ትራጀክተሪ እና እንትኖች በተለያዩ ምክንያት ተቀየሩ እንጂ ሐኪም ሲባል መጀመሪያ የሚመጣልን ኦአር ነው፣ ሰርጂካል ኢሹ ነው የሚመጣው። በቃ እኔ ሐኪምን ምስለው ሜንሊ መጀመሪያ የሚመጣ አሁን ሳይካትሪስት እንኳን ቢሆን ሐኪም መጀመሪያ ሲባል የሚመጣ ኦአር ላይ ያሉ ኢቨንቶች ናቸው። እንደውም ልጁነን ሐኪም እንሆናለን ምናምን በምንልበት ሰዓት ዳይሬክትሊ ኢንዳይሬክትሊ ሪፈሪንግ ኦፕሬሽን ቲያትር እና እዛ አካባቢ ያሉ ነገሮች ናቸው። አሁን ኢትዮጵያ ላይ ኦአር ላይ የሚደረግ ያንን የተከበረ ሙያ ያንን የተከበረ ቴብል ሩም ሰዎች እንዴት በሚዲያ በሶሻል ሚዲያ ክብሩን እያሳጡት እንደሆነ በጣም this is shocking። ስለዚህ የፔሸንት ገመና፣ የፔሸንት ፕራይቬሲ፣ ኮንፊደንሻሊቲ ራይት ኤንድ ሌፍት ብሪች እየተደረገ ነው። ሰዎች ሰርጀሪ ሰርተው የሆነ እንግዲህ ይብዛ ሚነስም እስኪላቸው አፕሪሼት አደርጋለሁ። ግን ወርኪንግ ፕሪንሲፕሎች አሉ የህክምና ሙያ ኢቲክስ፣ ፕሮፌሽናሊዝም በጣም ኮር የሆኑ ግሎባል የሆኑ የትኛውም ዓለም ላይ አፕሊኬብል ይሆናል። የፔሸንት ሚስጥር ፐርሰናል ሄልዝ ኢንፎርሜሽን ያለ ፔሸንቱ ፈቃድ ራይት ኤንድ ሌፍት ዲስፕሌይ አይደረግም። በሶሻል ሚዲያ አይደለም በየትኛውም ፕላትፎርም አሁን እዚህ ላይ ነው ትንሽ እንድናወራ የምፈልገው። አይ ቲንክ ኢንተራክት ማድረግ ትችላለሽ አስታኝ። አሁን ሰዎች ምን ይላሉ? ኮንሰንት ወስደናል ምናምን ይላሉ። አንዳንድ አሁን መከራከር ጀምረዋል። አንዳንዶች ኮንሰንት ወስደናል ኦኬ፣ በጣም እንደ ፖለቲከኞች እየቀለዱ ነው። ፖለቲከኞች ህዝብ ደግፎናል ምናምን እንደሚሉት ሶሪ ትሰይዘ ህዝብ ደግፎናል ብለው የምርጫ ሰዓት ላይ ምስጊኑን በዚህ በእርዳታ በምናምን በሴፍቲኔት ምናምን የሚያግዙትን ሰው ናውጣ እያሉ ካለ አይቆምባል እያሉ ሰልፍ የሚያስወጡታሉ። ፖለቲካ ምርጫ ሲደርስ ፖለቲከኞች እንደነሱ የሆነ ነው አሁን ሁሉም ባለሙያ የሚመስለው። ምንድነው አሁን አንድ ኢትዮጵያ ውስጥ ያለ ምስኪን ያልተማረ ገበሬ ስለ ኮንሰንት እንዴት ነው ኮሚኒኬት የምናደርገው? እሱን ራሱ አናውቅም። ትሬንድ አይደለንም ራሱ። ስለዛ ስለ ኤቲክስ አብዛኛው ሰው ትሬንድም አይደለም ፎር ዛት ማተር።
ኢቲክስ በሌለበት እኔ ኦአር ላይ የሆንም አይነት ስኪል ቢኖርሽ ኢሹ አለኝ። በቃ ኢሹ አለኝ። ስኪሉን አፕሪሼት አደርጋለሁ፣ ግን ኢቲክስ ዘ ሞስት ኢምፖርታንት። በቃ ተረትም አለ ከፍትፍቱ ፊቱ እንደዛ ብዬ ነው የምልህ። ከሰርጀሪው ኢቲክሱ ከስኪሉ ኢቲክሱ ይበልጥብኛል። እኔ ፕሮፌሽናሊዝም ለሰዎች ያለን ክብር ይበልጣል። ይሄ ነገር መስተካከል አለበት። ይሄን ማውራው ሰዎች ዴስፔሬት እየሆኑ ስለሆኑ ነው። ባለሙያዎች እንደዚህ የሚያደርጉት ዴስፔሬት ሆኖ ነው። በኢምፖስተር ሲንድረም ስለተጠቁ ነው፣ በቀጥታ የሚሆን በተዘዋዋሪ። ምክንያቱም በሚያዩት እነሱ ሰርጂካል ስኪላቸውን፣ ወርኪንግ ፕሪንሲፕላቸውን፣ ሀው ኢቲካል መሆናቸውን፣ ሀው ፕሮፌሽናል መሆናቸውን ሳይሆን ኢንቴግሬትድ የሆነ የድሮ የምናውቀውን ፊዚሽያን ካሪዝማ ሳይሆን ፋይናንሻል በሆነ መልኩ ነው ትሪያንጉሌት የሚያደርጉት። እንደውም ሐኪሞች አሁን ሕክምና ሙያን ቢተውትም ችግር የላቸውም። አንዳንዶች በቃ ብር እስካመጣ ድረስ ለምን ደላላ አንሆንም ነው የሚሉት ብዙዎቹ። ብረት አስመጪ ምናምን መሆን የሚፈልግ ሰው ሰርጅን ምናምን ሰርጀሪው ጥንቅር ብሎ ይቅር እያለ አይነው ለምን እንደዛ እንደሚል ይገባኛል። የኢትዮጵያን ኮንቴክስት ግን ዓለም አቀፋዊ ኮንቴክስት እንደሆነ አድርጎ አዚፍ ትሩዝ እና ሪያሊስቲክ የሆነ ቪው አድርጎ ግን በሚዲያ ሊሰብካ ግን አይገባውም። የኔክስት ጄኔሬሽን አፌክት ስለሚያደርግ እዚህ ላይ ፖይንት አይ ቲንክ ስፔሲፊክ የሆኑ እንትኖች ጥቅል እንትን ነው ለማቅረብ አይ ቲንክ እንድንረዳው። ያ ልክ ነህ ማለት ኦብቪየስ የሆነ ኢፌክት ነው ያለው። ኮምፒቲሽን ፉክክር ጤናማ ነው። ዓለም የደረሰችበት ላይ የደረሰችው የሆኑ ሰዎች ለሆነ ነገር አንድ ስለተፎካከሩ ነው። ኦፍኮርስ ከፉክክር ውጭም ጀስት በእውቀት ጥማት ደግሞ የተገኙ ብዙ ቤኔፊት የሚያደርጉ ነገሮች አሉ። ግን ጤናማ ፉክክር አስፈላጊ ነው። ለህይወት አንድም ጣዕም የሚሰጥም ነገር ነው አይደለ? ላይክ የሆነ አይነት ወይ ከራስህ ከትላንትናው አንተ ጋር ወይ ደግሞ ከሌላ ሰው ጋር ጤናማ በሆነ መንገድ ፉክክር ማድረግ ጥሩ ነው። ግን እንዳልከው ያ ፉክክር ምክንያታዊ ሳይሆን ሲቀር ሪል የሆነ ታንጀብል የሆነ ባኪንግ የሌለው ነገር ሲሆን እንደዚህ ያስፈራል እና ደግሞ መጥፎ የሆነ ኮንሲኩዌንስም ይኖረዋል በሰው ልጅ ስነ ልቦና ላይ። ኢቨን ፈረንጆቹ ራሱ ዌስተርን ካንትሪስ አሁን አይተ እንደሆነ አላውቅም፣ ቲክቶክ ወይ አይጂ ላይ ኢንስታግራም ላይ ምናምን ሐኪሞቹ የሚሰሯቸው ቪዲዮዎች አሉ እና ምንድነው ፖይንቱ? ሐኪም መሆን ብቻ በቂ አይደለም ኤኒሞር ነው። ናው አይ ሃቭ ቱ ዳንስ ኦን ቲክቶክ ምናምን አይነት ቪዲዮዎች እና ካሜራ አድርገው ምናምን እንደዚህ እያሉ እየደነሱ የሆነ ቲክቶክ ትሬንድ ወረቨር የሚባሉ ነገሮች አሉ፣ ሶሻል ሚዲያ ትሬንዶች፣ እሱን እያደረጉ ቢካዝ being an ophthalmologist or ደግሞ being a plastic surgeon is no more enough or being a dermatologist is no more enough እያሉ they make jokes but it's not really ቀልድ አይደለም፣ ያ እውነታው ነው። ምክንያቱም የሆነ ሰው ያው ከፔሸንቶች ጋር ሪሌት የምታደርግበት ሌቭል ያስፈልጋል። ድሮ ስታንዳርድ የሚዲያ ኤክስፖዠር በቂ ነበር ራይት? ማስታወቂያ ትለጥፋል የሆነ ቢልቦርድ ላይ ወይ በቲቪ ወይ በሬዲዮ ይነገራል ኦር በዩቲዩብ ወራቨር። ከዛ ደግሞ ወርድ ኦፍ ማውዝ አለ። አንድ ጥሩ ያከምከው ሰውዬ ለሌላ ሰውዬ ሪኮመንድ ያደርግሃል። እንደዛ ነበረ ብዙ እንትኑ። አሁን ግን ቲንግስ ሃቭ ሽፍትድ እንዳልከው ቢካዝ ያ ኢንፐርሰን ኮኔክሽኑ ስለጠፋ ኤቭሪባዲ ስቴሪንግ አት ዘ ስክሪን እና በዛ ስክሪን እስካልመጣ ድረስ ኢትስ ላይክ ዩ ዶንት ኤግዚስት። እንዲያውም የሆነ ማስታወቂያ እያየው ነበረ ሰሞኑን እና ሁሌ ስቃለው ማስታወቂያው ሲመጣ። ምክንያቱም it says የሆነች ትንሽ ልጅ ናት ጥያቄ እየጠየቀች ነው፣ እንደ ናሬሽን ነው እና የድሮ ኢሜጆች ይታያሉ። ይሄ በ80ዎቹ በምናምን ጊዜ የነበሩ ማለት ነው እና ልጆቹ መንገድ ላይ ገመድ ሲዘሉ፣ ሰኞ ማክሰኞ ሲጫወቱ፣ ሰው ፓርክ ውስጥ ላይክ ውሃ ፋውንቴን ስር ሲደንስ ምናምን ሮድ ትሪፕ ላይ ሲሄዱ ምናምን መንገድ ላይ እና ምን ይላል how do you know that you like that song without everybody liking it? ትላለች እና how do you know that you enjoyed life without anybody liking the pictures? ምናምን ትላለች እና I was like that is exactly how people think አሁን ማለት አንተ የምትሰራው ነገር ቫሊዩ ዳይሬክትሊ ቅድም እንዳልከው ከፎሎወር ጋር እና ከላይክ ጋር ነው ግንኙነት። if ያ ነገር ከሌለው valueless ነው ያ ነገር, like it does not exist. አሁን እኔ
በኑሮዬ ደስተኛ መሆኔን ሶሻል ሚዲያ ላይ የሆነ ነገር ፖስት ካላደረኩኝ ኢቨን እኔ ራሱ ኮስችን አደርጋለሁ የኑሮ ደስታ ላይክ በዛ ሌቭል ነው አፌክት የሚያደርገን እና በዛ ላይ እንዳልከው ነው አልተዘጋጀንበትም። ኦነስትሊ ሶሻል ሚዲያ መጀመሪያም ኢንትሮዲውስ ሲደረግ ኢንዲዩዘሩ አልተዘጋጀበትም። ምን እንደሆነ ሎንግ ተርም ኢምፓክቱ ምን እንደሆነ ምንም አልታወቀም። ግን ኢትስ worse than any drug. አንድ መድኃኒት ማርኬት ላይ ሲወጣ there's a process it has to go through አይደለ? ትራያል ስቴጆች አሉት። እነዛን ትራያሎች በሙሉ አልፎ even 10 years 5 years ሳይድ ኢፌክቱ አይዶሲንክራቲክ ኢፌክቱ ምናምኑ ታይቶ ተጠንቶ ሪከርድ ተደርጎ ምናምን ነው የሚፈቀደው ገበያ ላይ እንዲወጣ። ሶሻል ሚዲያ is the same as a drug። ነገር ግን እነዛን ስቴፖች ግን አላለፈ እና ኦብቪየስሊ ለማስ ኮንሰፕሽን ወጥቷል። የማስ ኮንሰፕሽኑ ኮንሲኩዌንስ ደግሞ አሁን ሰፈር እያደረግን ነው አሁን እንዳልከው እና ቅድም ከሜንሽን ካረካቸው ነገሮች መሀል እንደ ኢትዮጵያ ኢቭን ሌሎች አፍሪካ ሀገሮች ያለ ተማሪ ሊሆን ይችላል፣ ጤና ባለሙያ ሊሆን ይችላል። ከነዚህ ፋይናንሻል ቻሌንጆች ምናምን አልፎ ሌሎች ደግሞ በርደኖች አሉ። ለምሳሌ ጦርነት። ይሄ እውነታ ነው ማለት እኔና አንተ በህይወት ዘመናችን ያለፍንበት ነው። ኢትዮጵያ ውስጥ እኔም እስከማውቀው ድረስ ጦርነት ያላየ ጀነሬሽን የለም። ይሄ ፖለቲካዊ ለመሆን ምናምን አይደለም። this is just fact. almost every 30 ዓመት የሆነ አይነት ሲቪል አንረስት አለ እና በእንደዚህ አይነት ኢንቫይሮንመንት ውስጥ ፓንደሚክ ሲኖር ወይ ደግሞ ሌሎች ማህበረሰባዊ ጤናን ጥያቄ ውስጥ የሚጥሉ ነገሮች ሲፈጠሩ የተዘጋጀ ኢንቫይሮንመንት ውስጥ አለመሆናችን ይሄንን ሁሉ ስታይ እንዴት ነው አንድ በእኛ አይነት ኢንቫይሮንመንት ውስጥ ኮንስትሬንቱ ቻሌንጁ አያልቅም ሁሉ ተደርድሮ ቢገለጽ ራሱ አያልቅም እና እንዴት ነው ኮፕ የሚያደርገው? ኦን ቶፕ ኦፍ ዳት ደግሞ ይሄ ግሎባላይዜሽን በሶሻል ሚዲያ ደግሞ ያለው ኢምፓክት አንድ ላይ ባለበት ኢንቫይሮንመንት ውስጥ ኢንስቲትዩሽኖች ምን ማድረግ አለባቸው? ይሄንን ኩሽን ለማድረግ እኛ እንደ ኢንዲቪዥዋል ምን ማድረግ አለብን የሚለው ላይ እስቲ የሆነ እንትን አዝ ዩዥዋል የምታነሻቸው ፖይንቶች በጣም እያንዳንዱ ጥያቄ ሀሳብ እኮ አንድ ቶፒክ አንድ ዲስከሽን ሙሉ ታይም የሚወስድ ነው እውነት ለምናገር። አንዳንድ ቻሌንጂንግ ነው ጠቅለል አድርጎ እንትን ኮንሴፕቶቹ ሶሻል ኮንስትራክት ስለሚበዛባቸው የሶሻል ኮንስትራክት ደግሞ ስትጀምሪ እየተለጠጠ ነው የሚሄድ። አንዱ ሀሳብ ሌላውን ሀሳብ እያመጣ ሄድና አንዳንዴ ኮምፕሬንት ለማድረግ ያስቸግራል። ኤኒዌይስ በሚችለው እንትን ለማድረግ አንድ በጣም ደስ የሚል ፖይንት ሜንሽን ያደረግሽው ሐኪምና እኛ ሐኪሞች ነን፣ ግን ሐኪም ብቻ አይደለን። አሁን እዚህ ላይ ነው አንድ ማሰብ ያለብን። እኔ አንዳንድ ማለስማማው ማህበረሰባችን ለሐኪሞች የሚሰጠው ግምት እናንተን ትኩረት በእርግጥ እየቀረ ነው እንትን እያለ ነው። እንደውም በኔጌቲቭ እንደውም እየተሳለ ነው። እንደውም ኮንትራሪ ማለት ነው። ግን እኛ አሁን ለምሳሌ ዶክተር አናንያ ኦአር ላይ ወይም ደግሞ የምሰራበት ክሊኒክ ዋቴቨር አሁን ደግሞ ሌሎች አዲሽናል እንትኖችን ሮሎች ስላለሽ በዛ ነው ልመዝንሽ። በዛ ሰዓት ላይ በምሰሪበት ሰዓት ነው። እኔ ሳይካትሪስት ነኝ። ፔሸንት ሳክም ኦፒዲ ላይ ወይም ፔሸንት ላይ ወይም የትኛውም ኮሚኒቲ ሴቲንግ ላይ በምሰራው ከሜንታል ሄልዝ ጋር የተገናኙ ሰርቪሶች ፔሸንት ኬር ላይ ነው። ሙያዬ እዛ ላይ ነው ሊመዘን፣ እኔ ስለ ሙያዬ ሊወራ የሚገባው። ከዛ ስራዬን ጨርሼ ስወጣ ሌላ እንደ ማንኛውም ሲቲዝን ነኝ። እንደ ማንኛውም ኢትዮጵያ እንደ ማንኛውም ዓለም አቀፋዊ ሰው ነኝ። ለምሳሌ ነገ ቶሮንቶ አሁን የምሰራበት ሆስፒታል ውኜ ነው እያወራን ያለው ነው። ነገ ቶሮንቶ ለዝናና ቢሄድ እንደ ማንኛውም ዓለም አቀፋዊ ዜጋ ነኝ። ቶሮንቶ ከተማ ላይ ማለት ዳውንታውን ላይ ሲሄድ ዶክተር አይደለሁም እዛ ላይ ወይም ደግሞ ሳይካትሪስት አይደለሁም። ስለዚህ እንደ ማንኛውም ሰው ሶሻል ሚዲያ መጠቀም መብት አለን። አሁን ቅድም ካልነው ጋር መለያየት ስላለበት ነው። እኛ ሙያን በሚመለከት አኒቴካልና ሙያን ኮምፕሮማይዝ ባረገ መልኩ አንጠቀም ለማለት ነው እንጂ ለምሳሌ እኔ ፈለኩኝ የሚያዝናናኝ ከሆነ እየዳነስኩ ቲክቶክ አካውንቴ ላይ እየዳነስኩ ብለቅ ፔሸንት ጋር ካልተገናኘ ወይም ሆስፒታል ላይ እስካልሆነ ድረስ ከተማ ላይ እንደማንኛውም ሰው ብዝናና ሌሎች ኮንሴፕቶችን ባወራ ስለ ፖለቲካ ባወራ ምናምን
መብቴ ነው። በዛ ጀጅ ሊደረግ አይገባም። ግን ኢትዮጵያ ውስጥ እንደዛ አይደለም። አይ ቲንክ እሱንም ማስተካከል አለብን። ቅድም ያልሽው ኦፕታልሞሎጂ ቢዮንድ ነን እንደማንኛውም ሰነን የተባለውን እሱን ይሸር ያደርጋሉ። የኔ ህይወት የኔ ፐርሰናል ላይፍ እንደውም እንደዛ ሞር ኢንክላይን ያደረገ ነው። ኢትዮጵያም ላይ አንድም የሚያስቸግረኝ የነበረው የማህበረሰቡና የህክምና ትምህርት እና አጠቃላይ የህክምና ሲስተሙ ላይ በጣም አላይን አላደርግ ብዬ እዚህ ካናዳ ላይ የተመቸኝ ኑሮ አትሊስት ማለት ነው ሪላቲቭሊ እሱ ነው። ምክንያቱም ስራና ማህበራዊ ህይወት ወይም ወርክ ላይፍ ባላንስ በስነስርዓት መጠበቅ አለበት። ስለዚህ ከስራ ውጭ ያለ ኑሯችን ምናምን ማንም ኮመንት ሊያደርግ ሰዎችን እስካልጎዳ ህግን እስካልከበርን ድረስ ማለት ነው ማንም በዛ ጀጅ ማድረግ አለበት እያላስብም የሀገሪቷ ህግ ወይም ማህበረሰባዊ ህግ ኢንክሉሲቭ የሆነ ማህበረሰባዊ ህግ ነው ሊዳኘን የሚገባው ወይም የሞራል እንትን ነው ሊዳኘን የሚገባው እንጂ ሐኪም ሲሆን ዘፈን አይስፈን ሐኪም ሲሆን ቲክቶክ አይጠቀም አይደለም እያልን ያለ ነው። አይ ቲንክ ሰውም ኮንፊውዝድ እንዳይሆን እሱም ሮንግም ስለሆነ ምክንያቱም ሰው ነን እንደማንኛውም ሰው ላይፍን ባላንስ ማድረግ አለብን። ኢንጆይ ማድረግ ካለብን ኢንጆይ ማድረግ አለብን። እንደዛ ነው ማምነው። ሜቢ ክላሪፋይ አሁን ሰዎች ለምንድን ነው አንድ ኮንፊውዝድ የሚሆኑት ማህበራዊ ህይወትና ወይም ደግሞ ፐርሰናል ላይፍ እና ፕሮፌሽናል ላይፍን ፊውዝ ያደርጉታል፣ ዲፈረንሽት ያደርጉታል። ፕሮፌሽናል ላይፋቸው ላይ የፐርሰናል ላይፍ ምናምን ኢንኮርፖሬት ያደርጋሉ ወይም ደግሞ ፐርሰናል ላይፋቸው ላይ አነሰሰሪ የሆነ ስለ ፕሮፌሽናል እንትን ይጨምሩበታል። ለምሳሌ ሰርግ ቤት ተጠርቼ እንደማንኛውም ሰው ሲሄድ ዶክተር ሰው በሰው ምናምን መባሉን አልፈልገውም ፐርሰናሊ። ምክንያቱም ሐኪም ህክምናን ሪፕሬዘንት አድርጌ አይደለም የሄድኩት ተዛ ሰርግ ቤት ግለሰብ ሆኜ ነው የሄድኩት። ስለዚህ ዘፈን ካለ እንደማንኛውም ሰው መዝፈን ይችላል፣ እስክስታ ማውረድ ይችላል። እንዴት ሐኪም ሆኖ ይዘፍናል ምናምን ሰርግ ላይ ምናምን ሊብሮ ጀጅ ካደረገኝ እኔ እስቃለሁ። እዛ ላይ ነው አሁን አንደኛው ፖይንት ኮንፊውዝ ስለምናደርገው ነው። ሰው ሀዘን አጋጥሞት ለቅሶ ቤት ከሄድኩኝ እንደማንኛውም ሰው ሀዘን ሰዎችን ላስተዛዝን ነው የሄድኩት። ስለዚህ እኔ ሐኪም ነው ምናምን እንዴት ቀብር ለቅሶ ጋር ሄደ ምናምን እንባባላለን። ይገርመኛል እሱ ከየት እንደመጣ እና እንዴት ፊክስ እንዳደረግ ነው አንዳንዴ ይገርመኛል። እሱን አይ ቲንክ ዲፈረንሽት ማድረግ አለብን። ወደ አንቺ ጥያቄ ስመጣ ግን ኢትዮጵያ ብሎም የአፍሪካ እንትን ውስብስብ ችግር ነው ያለው። አናንያ እዚህ ላይ እንደው ስናወራ እንደው ክሮስ ሴክሽናሊ ስናወራ አንዳንዴ ሙሉ አይሆንም ዲስከሽናችን። ፖለቲካዊ፣ ማህበራዊ ምናምን ነገሮች እንዴት ፕሮፌሽናችን አፌክት እንደሚያደርጉት ግን ባለሙያዎች እኛ ራሳችን እኔ እና አንቺ ምን እናድርግ ወደሚለው እናተኩር። እንደው የሚሻለው እሱ ነው። ኮሙሌቲቭ የሆነ ከታችን ጀምርና እስኪ እያሳደግ ነው እንሂድ። ከመንግስት ከላይ ከስትራክቸር ከምንጠብቅ እኔ አንቺ አንዳንድ ጓደኞቻችን እያወራን አድቮኬት እያደረግን እንሂድ። አንደኛ ራሳችን ፕሮፌሽናሊ እንዴት ነው ቢሄቭ የምናደርገው። ለምሳሌ ሶሻል ሚዲያ አጠቃቀማችን እኔና አንቺ ምን ይመስላል የሚለውን አይ ቲንክ የራሳችንም እንትን ስለሚኖር ማለት ነው። ብዙ ጊዜ ያው ፕሮፌሽናል በሆነ መንገድ ሊንክድን እንጠቀማለን። አንዳንድ እኔና አንቺ አሁን ለምሳሌ እኔ ማምነው ማለት ነው ሜይ ቢ ተሳስተ እኔ ስለራሴ እስኪ ላውራ። ሶሻል ሚዲያ ላይ ሊንክድን ላይ ሜንሊ አንዳንድ አካዳሚክ የሆኑ ጉዳዮችን ኮሚኒኬት ማድረገው ያንግ ጄኔሬሽን ሞቲቬትድ እንዲሆን ነው ብዬ ነው የማምነው። እንግዲህ ከበስተጀርባ ደግሞ ሌሎች እንትኖች ይኖራሉ። ቅድም ኢምፖስተር ሲንድረም ምናምን እንዳለው አንኮንሽስሊ ገበርን የሚያደርገኝ ሊኖር ይችላል። የሰው ልጅ አይታወቅም። ግን እንዲያው በፊት ለፊት በምነግርሽ እኔ በማምነው ያንግ ጄኔሬሽን ሜዲካል ተማሪዎች፣ ያንግ ሳይካትሪስቶች ሞቲቬትድ እንዲሆኑ ነው፣ በጣም ሳክሰስፉል እንዲሆኑ ትንሽ ሳክሲድ አረገ ከተባለ በሚል ነው። ለምሳሌ ዶክተር አናንያን የሚከተል ብዙ ሐኪም እንዳለ አምሹር ሜዲካል ተማሪዎች አንቺን በቃ ሮል ሞዴል አድርገውሽ ነው የሚያስቡሽ። ስለዚህ አንቺ አሁን እንደዚህ አይነት ዝግጅቶችን ስታደርጊ ወይም ደግሞ በኮሚኒኬት ስታደርጊ ፖስት ስታደርጊ ኤኒ ኮንቴንት ሊንክድን ላይ ወይም ሌሎች ሚዲያዎች ላይ እኔ ማምነው ሰዎችን ሞቲቬት ለማድረግ ነው ብዬ ነው የማስበው፣ በቃ ጀነራሊ ማለት ነው። ስለዚህ እሱን አይ ቲንክ ፍሬም አድርገን መቀጠል አለብን። ስለዚህ እርስ በርስ ኮመንት እየተደራረግን ኮንስትራክቲቭ ኮመንት እየተሰጣጠን እኔና አንቺ ዋን ቱ ዋን አልፎ አልፎ እንደምናደርገው እንደዚህ ቢሆን ይሻላል እየተባባልን መሄድ ዋን ቱ ዋን መጀመር አለብን። እኔና አንቺ ከዛ 4 ሰው 5 ሰው 10 ሰው 50 ሰው እያደረግን መሄድ አለብን። ከዛ የተወሰነ እንትን ይፈጠራል። ልክ ትግል እንደ ፖለቲካ ዓለም ላይ ትግል እንዳለው የፕሮፌሽናል ትግል እናድርግ እስኪ። ያለ መሳሪያ በብር ትግል እናድርግ።
እሱን ደግሞ እኔና አንቺ ዛሬ እንጨምረው ነገ እያሳደግ ነው እየተነጋገር ሰዎችን እየጨመር አድቮኬት። ስለዚህ ፕሮፌሽናሊዝም ከኢንዲቪዥዋል ሌቭል እንጀምር፣ ኮሚኒኬሽን ከኢንዲቪዥዋል ሌቭል እንጀምር፣ አፕሮፕሪየት ዩዜጅ ኦፍ ሶሻል ሚዲያ እንጀምር። አዝ ኦፍ ቱዴይ ኤክሰርሳይዝ እናደርገው እስከምንችለው። ፐርፌክት እንሆናለን ተብሎ በአንድ ባይታሰብ። ስለዚህ አሁን ማቹር እያደረግንም ስለሆነ የትኛው እንትን በየትኛው ሰዓት ላይ አንደኛ የሶሻል ሚዲያ አይነቶችን መለየትም አለብን። ለምሳሌ እኔ አንድ ስተት አገኘው ሰዎች እንዲማሩበት አይ ቲንክ አንድ ሜንሽን ላድርግ። አንድ የሶሻል ሚዲያ አጠቃቀም ስተት አይደለም፣ አክቹዋሊ በአንዳንድ ምክንያቶች ነው እንደዛ ስተት የሚመስል ነገር የፈጸምኩት። ፌስቡክ በፐርሰናል ጉዳይ ምክንያት ለብዙ ጊዜ አልጠቀም ነበር ለ3 ዓመት። ያው ከስደት ህይወቴ ከስደት ከመጣሁበት ምክንያት ምናምን ጋር የሚገናኝ ነው። ወደሱ ዲቴል አልገባም። እና የሶሻል ፌስቡክ ላይ ኮሚኒኬት ማድረግባቸውን አንዳንድ ኮንቴንቶች ሳልፈልግ ወደ ሊንክድን አመጣዋቸው። ሊንክድን was the only platform እኔ ኮሚኒኬት ማድረገው ከአውትሳይድ ወርልድ ጋር በተለይ ከኢትዮጵያውያን ጋር ማለት ነው። ስለዚህ ኤክስክሉሲቭ የፕሮፌሽናል ኮሚኒኬሽን መሆኑን በተወሰነ መልኩ እያወቅኩኝ እያመንኩ ሶሻል ኮምፖነንት እና ፖለቲካል ኮምፖነንት ጨመርኩበት። ምርጫ ስለሌለኝ ነው፣ ስተት እንደሆነ እያወቅኩ ግን ከምንም ይሻላል በሚል ነው። ሰው ምን አንዳንድ እንትኖችን ማህበራዊ ጉዳዮችን እና የፖለቲካ ጉዳዮችን በአማርኛው ጽሑፍ ኢንተርቴን ማድረግ ጀመርኩ ሊንክድን ላይ። እና አንዳንድ ሰዎች አይ ይሄ ነገር እንዴት ነው ሊንክድን ላይ ባይሆን ሲሉኝም እያወቅኩት ስለነበረ አይ የሆነ ለተወሰነ ጊዜ ነው አይነት ነገር እያልኩኝ ነበር። ሌተር በቃ መወሰን አለብኝ፣ ወይም በሌላ ፕላትፎርም መጠቀም አለብኝ ወይ መተው አለብኝ የሚለው ነው። ኢንዳይሬክትሊ ኮሚኒኬት አደረኩ ከእናንተም ከሌሎች ጓደኞቼ ጋር ሪፍሌክት አደረኩኝ እና ኖቲስ አደረኩኝ። ፌስቡክ እንግዲህ ሌሎች ሪስኮችን ወስጄ ፌስቡክ ማህበረሰቡን ኮሚኒኬት ማድረግ ካለብኝ የጀነራል ፓብሊኩን በሚፈልገው በቀልድ በጨዋታ መልኩ እያዋዛው ከሆነ ያንን መጠቀም አለብኝ። ስለዚህ ትንሽ የተመለስኩኝ ወደ ፌስቡክ። ሊንክድን ላይ ኤክስክሉሲቭሊ ለፕሮፌሽናል አደረኩታል እና አይሲ በቃ ኤክስፐሪመንት አደረኩት። እኔ መጀመሪያም እያወቅኩ ነው ማተሳስቼ ምናምን አይደለም፣ ምርጫ ስላጣው ነው። ግን አሁን ደግሞ አትሊስት ምርጫ አጥቻለሁ በሚል ሰዎችን ኢምፖዝ ማድረግ የለብኝ ማለት ያላስፈላጊ ኮንቴንት በቃ አንድ ሰው መጎርበጥ የለበትም። ለምንድን ነው ዲስኮምፎርት የሚሰማው? አዝማች አይካን ማለት ነው። ይሄን ፕራክቲካሊ ያመጣሁት ማቋረጥ ያለች ባይዘ ምን ልልህ ነበረ ቅድም ሜንሽን ያደረግከው ነገር ነበር። አካውንታቢሊቲ ያስፈልጋል። ላይክ ማንኛውም ቦታ ላይ አካውንታቢሊቲ እንዳለ የትኛውንም ስራ ብትሰራ ምንም አይነት ፕሮፌሽን ውስጥ ኢቨን ነን ፕሮፌሽናል የሆነ ስራ እንኳን ብትሰራ ሱፐርቫይዘር የሚባል ነገር አለ አይደል? ላይክ ዩ ኖ ቧንቧ ሰራተኛ ልትሆን ትችላለህ፣ ግን ስቲል ስራ ሱፐርቫይዝ ያደርጋል። ቧንቧውን በስነስርዓት ገጥመ ካልሄድክ ሊክ ያደርጋል። የከፈለ ሰውዬ መልሶ ይደውላል። there is some sort of accountability. It's either በስራ ነው or ደግሞ ኢንቫይሮንመንቱ ኮንስትራክት የተደረገበት መንገድ የሆነ ሌላ ቦዲ አለ አካውንታብል እንድትሆን ሆልድ የሚያደርግ እና በስፔሻሊ ቅድም እንዳልኩት ነው ሶሻል ሚዲያ ኢንትሮዲውስድ ሲሆን ኢንፍራስትራክቸሩ አልነበረም። ሶሻል ሚዲያን እንዴት እንጠቀመው፣ ሶሻል ሚዲያ አጠቃቀም ላይ ሴፍቲ እና ሴኪሪቲ ኢሹዎችን እንዴት ነው ሃንድል የምናደርጋቸው የሚባሉ ነገሮች አልነበሩ። ዌስተርን ዓለም ያው ብዙ ጊዜ ዴታ ላይ ተደግፎ ዴታዎቹም ደግሞ የሚሰሩት ጀስት ፐብሊሽድ ነኝ ወይ ምናምን በሚል ሴንስ ሳይሆን ሪል የሆነ ሴንስ ኦፍ የሀገር ፍቅር ወይ ደግሞ የህዝብ ፍቅር ያለበት ሴንስ ኦፍ ሪስፖንሲቢሊቲ ያለባቸው ሪሰርቾች ስለሆኑ ሪል የሆነ ኢምፓክት ያመጣሉ፣ ፖሊሲ ቼንጅ ያመጣሉ። ለዛ ነው አሁን አምሹር አንተም ያለህበት ኢንስቲትዩሽን ላይ ሌሎችም ኢንስቲትዩሽኖች ላይ ክሎሶች አሉ። ሶሻል ሚዲያ እንደ አንተ አሁን ዩ ሪፕሬዘንት የምትሰራበትን ቦታ ተማሪም ሆንክ አስተማሪም ሆንክ ምንም ሆንክ ተቀጣሪ ሰራተኛም ሆንክ ያን ኢንስቲትዩሽን ሪፕሬዘንት ታደርጋለህ እና በዛ ምክንያት there are certain rules that you have to adhere to። የምትናገረው ነገር ዝም ብለህ እንደመጣልህ አንተን ሀሳብ መግለጽ አትችልም because now you are representing a certain body አይደለም? yes እና እነዛ ፖሊሲዎች እና እነዛ ኮንዳክት የምታደርግበት መንገድ ራስህን on social media regulated ነው። ከጀርባ ሬጉሌት የሚደረግበት መንገድ አለ። የኛ ግን የለው እንዳልከው ነው። ማምንም አዌርም አይደለም። በጣም ሌሎች ብዙ ችግሮች ስላሉ ይሄንን እንደ ችግርም እያየ ነው አይደለንም። ግን ኮይሱ ግን it's happening
ኢትስ ኦን ዘ ግራውንድ ግን ኮንሲኩዌንሱን እያየነው ነው እና ኢትስ የሚያሳስብ ነገር ነው። አይ ቲንክ ኢንስቲትዩሽኖችም ኢግኖር መደረግ ስለማይችል ኢግኖር ማድረጉ ደግሞ በጣም ተደራራቢ እና በኋላ ለመፍታት ራሱ የሚያስቸግር ብዙ ኦነስት የሆነ ኦፒኒየናችንን ብንሰጥ ብዙ የእኛ ሲስተም የእኛ ሄልት ሲስተም ላይ ያሉ ችግሮች መጀመሪያ ትንጥዬ ሳይዝ ላይ እያሉ ሃንድል ስላልተደረጉ አድገው መጨረሻ ላይ ምን የቱን ክር ብትመዝ እንደሚፈታ ራሱ ቋጠሮ አይታወቅም። ያ እና ሶሻል ሚዲያም እንደዛ ነው እየሆነ ያለው እና we have to be careful ያንን ሬጉሌሽን ገባ ዊሊንግ ሆነ አሁን if you have good circle of friends around you accountability partner የሚሆኑ then that's good ግን ያው ሁሉም ሰው ያ አድቫንቴጅ የለውም ወይ ያ ሪሶርስ የለውም። ስለዚህ ኢንስቲትዩሽኖች they have to take part in this in regulate ማድረግ ጉዳይ ላይ ፕራክቲካሊ አክሽን ፖይንታችን ምን ሊሆን ይችላል? ምንድን ነው የምናደርገው? ኤግዛክትሊ ሜዲካል ዳይሬክተር ነው ፕሬዚዳንት ነው ወይ ሲኢዲው ነው ምን ማድረግ ያለበት በምን ሁኔታ የሚለውን እስኪ ጠቆም እናድርጋለን። ያ ማለት ይሄ እኮ እንዳልኩ ነው the good thing is ዓለም ላይ there is nothing new under the sun ይባላል አይደለ? በትክክለኛ አባባል ነው። ሊትራሊ ምንም አዲስ ነገር የለውም including human psychology whatever በኢቮሉሽን አመንክም አላመንክም ከዛሬ 2000 ዓመት በፊት የሰው ልጅ የሚያስብበት መንገድ እና አሁን ቤዙ ተመሳሳይ ነው። በጣም ተመሳሳይ የሆኑ ድራይቮች ናቸው። ካንተ በላይ ባላቅም ግን በጣም ተመሳሳይ የሆኑ ድራይቮች ናቸው ስቲል የሰው ልጅ ድራይቭ የሚያደርጉት። ኤክስተርናል የሆነው ሪሶርስ ስለተለያየ ኤክስፕሬሽኑ ይለያያል እንጂ እና we make it look polished በአሁን ሞደርን ታይምስ ላይ ምናምን እንጂ it's the same። የሰው ልጅ ድሮም ይራባል፣ ድሮም ይጠማል፣ ሆዱ ሲጎልበት እስከ ሰው መግደል ይደርሳል። አሁንም ያው ነው። it's just አሁን more modernized የሆኑ መንገዶችን አገኘንለት እና በድሮን ሆኗል አሁን ነው። ሰው ሳያቅ ምናምን የራስን ካዡዋሊቲ በመቀነስ ምናምን ነው እንጂ it's the same thing. We're doing the same thing. Anyway. እና ሌሎች ኢንስቲትዩሽኖች ላይ ምን ፖሊሲ አላቸው በሶሻል ሚዲያ ዩዝ ላይ? አሁንም እንትን እንዳለች ላቋርጥ በኢንስቲትዩሽን ደረጃ አሁን በቅርብ ትዝ ይለኛል አንድ ልጅ ስሙ ጠፋብኝ፣ ሃንድሉ ጠፋብኝ። አሜሪካ ውስጥ ፕሪሜድ ነው ሜድ ተማሪ ነበር፣ ሜድ ስኩል ተማሪ ነው እና he makes this funny videos medical related የሆኑ ግን funny videos ነው የሚሰራው ልጁ። እንዲያውም እኛ ባይተው ኢትዮጵያ ውስጥ ምናምን በተለይ ሶሻል ሚዲያ ሞኔታይዜሽን ላይ በጣም ጥቂት ሰው ነው የደረሰው፣ በጣም ጥቂት ሰው፣ ምንም አልተነካም። ዌስተርን ዓለም ላይ there is a reason ሶሻል ሚዲያ ላይ ሰው ኢንቨስት የሚያደርገው because ሞኔታይዝ የማድረግ እድል ከፍተኛ ነው እና once you monetize ደግሞ you make good money. ኢቨን የዛሬ 20 ዓመትና አሁን ሞኔታይዜሽኑ ይለያያል። it's much harder አሁን ሞኔታይዝ ማድረግ than 20 years back or 25 years back ሶሻል ሚዲያ ገና እንደመጣ። so ያ ልጅ ምን ያደርጋል? he was talking about ካቴተር ስለማስገባት፣ ስለ ሴት ካቴተር ስለማስገባት እና he makes ስለ ሴት የመራቢያ ክፍል inappropriate የሆነ ጆክ ሜክ በማድረግ ስለ ካቴተራይዜሽን ቪዲዮ ይሰራል። ባንዴ ነው የተባረረው። አይገርምም? it circulated in 1 week ራሱ አልሞላው። እሱ መባረሩ ብቻ ሳይሆን ያ የተባረረው ምንድነው? ኢንስቲትዩሽኑ ባይ አሜሪካ ውስጥ ታውቃለህ፣ ዝም ብለህ ሰውን አታባረር። በጣም ብዙ you can be the most powerful institution on earth. It can be the White House. It does not matter. ህጉ በጣም ጠንካራ ስለሆነ ዝም ብለህ ሰው ቅር ስላስባለ ወይ የሰራው ነገር ስላልተመቸ ምናምን ኢቭን ስህተት ቢሰራ ኢቭን fully corrupted ሆኖ ቢገኝ ራሱ ኤቪደንስ ካላቀረብክ ፖሊሲ ካልደገፈ ዝም ለማባረር አትችልም። እና ያንን ሉፖል የሚጠቀሙ ሰዎች አሉ። so anyway ፖሊሲ in place ስለነበረ ይሄ ልጅ እንዳልከው ነው፣ ፕራይቬሲ ብሪች ነው፣ ዲስሪስፔክትፉል ነው፣ ሶሻል ሪስፖንሲቢሊቲውን አልጠበቀም። በተለያየ ኦልሬዲ ሴት በተደረጉ ፖሊሲዎች ምክንያት ልጁ ተባረረ ብቻ አይደለም ባይ ዘ ወይ ሁሉም ኢንስቲትዩሽን አይቀበሉም ከዚህ በኋላ። በቃ ያ መንገድ አበቃ። ከዚህ በኋላ የሜድ ስኩል ድሪሙ አበቃ ማለት ነው።
ለምን? because there is a set policy. ሃርቨርድ ስለሄድክ አይደለም፣ ስታንፈርድ ስለሄድክ አይደለም፣ ፐርዱ ስለሆንክ አይደለም፣ ምናምን ስለሆንክ አይደለም። rules are rules, policies are policies. ስለዚህ ልል የፈለኩት ማአት ነገር ኮፒ ፔስት አድርገናል። ምንም ይሄ በተለይ አድሚኒስትሬሽን ስራ ላይ ኢትዮጵያ ውስጥ ያለ ኢንስቲትዩሽን ላይ እና ሲስተም ሄልት ሲስተም ውስጥ የሰራ ሰው ይሄን ይታወቃል። ኮፒ ፔስት ማአት ነገር ነው ኮፒ ፔስት ያደረገው። ለምን ይሄንንስ ኮፒ ፔስት አናደርገው? there are people already in place የሆነ ነገር አለ። ከዚህ በላይ ፔሸንት ሳይጎዳ፣ ከዚህ በላይ እኛ ሳንጎዳ፣ ተማሪዎቻችን ሳይጎዱ፣ እኛም ሳንጎዳ፣ አንዳንድ ጊዜ አንኢንቴንሽናሊ እኮ መጉዳት አለ ማለት የሆነ ነገር ስህተት እንደሆነ ካላወቅ you might do it አይደለ? ስለዚህ ያንን ፖሊሲ አዶፕት ማድረግ ከዛ አዶፕት ታደርግና ምን ኢምፓክት ኖሮ ብለህ ከዛ ደግሞ ሞዲፋይ መደረግ ካለበት ኮንቴክስቹዋሊ ቴለር የሚደረግ ነገር ከሆነ ኮንቴክስቹዋሊ ቴለር ማድረግ ነው ያለ። ግን we should not act like it doesn't exist. We should not act like oh በቃ ሁሉም እንደዚህ ነው so there's ምን ማድረግ እንችላለን. No, this is not where you shrug your shoulders and just move on. yeah አሁን ምን መሰለሽ አናንያ ያው ዶክተር አናንያ የሚለው እንዳለው ነው ችግር የኔናችን ንግባ እንትን አሁን ሶሉሽን ሲባል ፕሪንሲፕል ወርኪንግ ፕሪንሲፕሎች ሳፖርት አይደረጉም ይመስለኛል። ፋይናንሻሊ ኢኒሺዬቲቮች የዓለም አቀፉ ሌሎች ዶነር እንትኖችም ኢንተረስት የላቸው ይመስለኛል። አይ ዶንት ኖ እነሱ ኢንአድቨርታንት የሆነ እንትን እየፈጠሩ ነው ምናምን ስለሱ ኮንሴፕት ወደዚህ እንትን ዲስከሽን ማምጣት አልፈልግም። እኔ የተረዳሁት አንድ ነገር ኢትዮጵያ ውስጥ ህብረተሰቡን መሬት ላይ ይቀርፋል ተብሎ ያለ ስለ ህክምናችን እናወራ፣ ስለ ሌላ ሴክተር አናወራም። እንደው በህክምና ትምህርት፣ በህክምና አሰጣጥ፣ በህክምና ፕሮፌሽን ውስጥ ህብረተሰቡ በስነ ስርዓት ይቀርፋል ተብሎ መሬት ላይ የታመነበት ሁኔታ ግሎባል ኮንቴክስቱ ወይም ደግሞ የዶነር ምናምን ሳፖርት ካላደረጉት በሆነ ግራንት በሆነ ኢኒሺዬቲቭ ኖበዲ ኬርስ። እሱ ነው ችግሩ። ሌትሊ የሚገባኝ አሁን የተረዳሁት እሱ ነው። ሰው የሚጮኸው የሆነ ነገር ጌን ካረገ ስለ ነገ ልጁ ሳይሆን ልጁ ነገ ተምሮ ትልቅ ደረጃ ደርሶ ለሱ የሚኮራበት ዜጋው ለሱም ለሀገር የሚኮራበት ዜጋው ማፍራት ላይ ሳይሆን አሁን ልጁን የሆነች ነገር ለማድረግ የሆነ ነገር ልብስ ለመግዛት ወይም የሆነ የሚበላ ወይ በርገር ምናምን ልጁን ለመጋበዝ የሚያገኛት ብር ላይ ነው ፎከስ የሚያደርገው ሰው ማለት ነው፣ ሊደሩም አብዛኛው ባለሙያ። ስለዚህ ሾርት ሳይትድ ነን ማለት ነው። በዛ ምክንያት የሚፈጠር ነው እንጂ ሰው ስለማያውቀው አይደለም። አሁን የምናወራውን ነገር እውነት ለመናገር ስለማናውቀው አይደለም። ምን አይነት ኢኒሺዬቲቮች ነው መሬት ላይ የወረዱት ብትይ ገቨርንመንት ዶነር ፈንድ ሊሆኑ እንደውም ፈንዲንግ ኦርጋናይዜሽኖች ኤግዚስት እስካደረጉ ድረስ እነሱ ሲያቆሙ ይቆማል ያን ኢኒሺዬቲቭ። በቃ ዛት ሌላ ነገር የለም። እንደዚህ መሬት ላይ የሚቀርፍ ነገር ሰው አረ በዚሁ ሀሳብ ላይ ግን ስናወራ እና ስፔሻሊ ስለ አድቮኬሲ ደግሞ ስናወራ ዲስፕሮፖርሽናሊ ኢምፓክትድ የሚሆኑ ግሩፖች አሉ ዩዥዋሊ ማለት ነው። ከነዚህ ግሩፖች ውስጥ ሴቶች ለምሳሌ አንድ ስፔሲፊክ ግሩፖች ናቸው። በህክምና በጤና ሙያ ውስጥ ያለ ሴት ሊሆን ይችላል። ከዛ ውጭም ያሉ ሴቶች ብዙ ጊዜ በሶሳይቲ የኢኒኩዊቲ እንትን ናቸው፣ ተጠቂዎች ናቸው። በሶሻል ሚዲያ አጠቃቀም በተለይ ኢንስቲትዩሽኖች ፖሊሲ ኢንፕሌስ በሌለባቸው ኢንቫይሮንመንት ውስጥ የጤና ባለሙያ ሴቶች እና የጤና ባለሙያ ተማሪ የሆኑ ሴቶች አትሊስት ራሳቸውን እንዴት ነው ራሳቸው የሚያዘጋጁት? ስነ ልቦናዊ ዝግጅት እንዴት ነው የሚያደርጉት? ምን አይነት ፕራክቲሶችን ቢያደርጉ ኦር ምን አይነት ጥንቃቄዎችን ቢወስዱ ይጠቅማቸዋል? ምክንያቱም ለአንድ ሰው ማንኛውም ሰው ለምሳሌ በፕራይቬት ሼር ያደረገውን ነገር በፐብሊክ ሼር እንዲደረግበት አይፈልግም። ግን አንፎርቹኔትሊ በሶሻል ሚዲያ ዘመን ላይ እነዚህ ነገሮች በተለይ ኢንፕሌስ ምንም አይነት ፖሊሲ ስለሌለ ያንን ሼር የሚያደርገው ሰው ኮንሲኩዌንስ የለውም። አሁን ለምሳሌ አሜሪካ ላይ አንድ የሆነ ሰው ተማሪዎች ብዙ ጊዜ ስኩል ውስጥ ሃይ ስኩልም ከዛም በታች ያሉ ሚድል ስኩልም ቢሆን ተማሪዎች ለምሳሌ
ፒክቸርህን ይወስዱና የጓደኞቻቸውን ፒክቸር ይወስዱና ሌላ ቦዲ ላይ አታች ያደርጉትና ኑድ ፒክቸር ሊሆን ይችላል፣ ኢንዲሰንት የሆነ ፒክቸር ላይ አድርጉና ፊቱን ሰርኩሌት ያደርጉታል። እና በዛ ምክንያት ብዙ ሰዎች አንፎርቹኔትሊ ራሳቸውን ላይ አላስፈላጊ እርምጃ ማይመለስ ኢሪቨርሰብል የሆነ እርምጃ ድረስ ልጆችን ጨምሮ ነው ያንግ ፒፕል ራሱ ይህን ሰፈር እያደረጉ ነው። በዚህ ምክንያት ፖሊሲ አለ። አሁን ኢትስ ክሪሚናል ሳይበር ሃራስመንት፣ ሳይበር ቡላይንግ ሃራስመንት ሊጋሊ እስከ መታሰር ደረጃ የሚያደርስ ነው። ስለዚህ ኢትስ ናት ጆክ ኤኒሞር ገባ። እና ሁሉ ጊዜ አድራጊው የሚቀጣበት የሆነ ፖሊሲና ስትራክቸር ከሌለ ተጠቂው ሳምሃው ራሱን ፕሮቴክት የሚያደርግበት መንገድ ደግሞ ሚንሶችን ደግሞ ማወቅ ያስፈልገዋል። እና ያንን ስነ ልቦና እንዴት ነው ቢውልድ የምናደርገው እናስ እንዴት ነው ያንን ሰፖርት የምናደርገው የሚለው ላይ የመጨረሻ I think that's I'm glad መጨረሻ ላይ ስላደረግሽው፣ ምክንያቱም በጣም አንገብጋቢና በጣም ጊዜውን የጠበቀ ጊዜው አሁን ያለው እንትን እንግዲህ ሳይበር ሃራስመንት ቡላይንግ ቡሊንግ አክሰንቱ ችግር የለው እንትን እሱ ኮንሴፕት አሁን የሚገርምሽ 4-5 እንትኖችን ኢንተርናሽናል ፕሬዘንቴሽኖችን አቴንድ አደረኩኝ በሱ ጉዳይ ላይ እና ዓለም እየሄደበት ያለውና ኢትዮጵያ ላይ ያለው በጣም ይራራቃል። እንግዲህ ቅድም ሲስተም ምናምን የለም እንደውን መደጋገም የለብንም። ስለዚህ እኛ ኖቲፋይ ማለት እንትን ነው ያለው መሬት ላይ ያለውን ነገር ሲግኒፋይ ማድረግ ነው የሚጠበቅብን። ከዛ ኢንተግሬት አድርጎ የሚወስደው ሰው ደግሞ ይወስዷል ብለን ተስፋ ማድረግ ነው ያለብን እንዳልሽው ቅድም ማለት ነው። በዛ ላይን ሀሳብ ስሰጥ ለምሳሌ ጤና ተማሪዎች እና ባለሙያዎች ሴት እህቶቻችን ማለት ነው ሙያው ከፍተኛ የሆነ ኃላፊነት የሚወስድ ነው። ትምህርቱም ከፍተኛ ኃላፊነት የሚወስድ ነው። ስትረስፉል ነው ትምህርቱም ስራውም ስትረስፉል ነው። እሱን በባለፈው ማውርተናል፣ ዛሬም ዳይሬክትሊ ጠቅሰነዋል። በዛ ስትረስ ውስጥ ሌላ ጭንቀትና ሌላ ውጥረት ሲፈጠር ላይፍ በጣም ኮምፕሌክስ ይሆናል። ምንም አይካል ነገር ነው። ተማሪዎች እንግዲህ የሕክምና ተማሪዎች እንደ ማንኛውም ተማሪ የሆነ ኢንተራክሽን ሊኖራቸው ይችላል። እድሜያቸው ከደረሰ ላይፍ ሊኖራቸው ይችላል። ሮማንቲክ ዋትሶኤቨር አፕሮፕሪየት ከሆነ ኮንሰንት ያለው ነገር ከሆነ እንደ ማንኛውም ሰው ታይምሊ ሊኖራቸው ይችላል። እንደ ፍላጎታቸው መቼ ምናምን የሚለው በራሳቸው ይወስ ኤኒ ኮሚኒኬሽኖች ሊኖሩ ይችላሉ። ወደዛ የሚወስዱ ነገሮች አሁን ዲጂታል ወርልዱ ላይ ሶሻል ሚዲያ ዶሚኔት እያደረገ ስለሆነ እንደ ድሮ ነይ እዚህ ጋር ጠብቅኝ እዛ ጋር ማሙድ ሙዚቃ ቤት ምናምን አይደለም ያለው አሁን። ስለዚህ በዋትሳፕ በተለያዩ በፌስቡክ በሜሴንጀር ምናምን ነው ሰው የሚገናኘው እና በዛ በልውውጥ ሂደት ውስጥ አንዳንድ ሴንሲቲቭ ኢንፎርሜሽኖችን መለዋወጥ ሊያጋጥም ይችላል። ለምሳሌ ኮሚኒኬሽኖች ሊኖሩ ይችላሉ። ባይዳይሬክሽናል የሆነ ትረስት ያለበት ኢንተራክሽን ሊኖር ይችላል። አሁን ምንድነው ሰዎች ከበደና አለሚቱ የሚያወሩት ነገር ኤክስክሉሲቭሊ ፐርሰናል የሆነ ፕሮፌሽናል ያልሆነ ከሆነ ፐርሰናል የሆነ ጉዳይ የነሱ ብቻ ነው። ስለዚህ ከነሱ ውጭ መውጣት የለበትም ነው በፕሪንሲፕል በህግ ደረጃ። ስለዚህ ኮንቴን ማድረግ አለባቸው። ሪሌሽንሽፕ ሊፈጠር ይችላል። ስሙዝ ሶሻል ሪሌሽንሽፕ ሊሆን ይችላል፣ ሮማንቲክ ሊሆን ይችላል። ምንም ችግር የለውም ሁለቱ እስከተስማሙ ድረስ። የሚለዋወጡት ሴንሲቲቭ ነገር ሊኖር ይችላል። ብዙ ጊዜ ባይሆን ይመከራል፣ ግን ያው የፐርሰናል እና አንዳንድ ሁኔታዎች ገፋፍተው ሰዎች ሊለዋወጡ ይችላሉ። አንዳንዴ ድምፅ ሊሆን ይችላል፣ የፎቶ ሊሆን ይችላል፣ ቪዲዮም ሊሆን ይችላል። ሴንሲቲቭ እንትን ቦዲ ያለበት ምናምን ዋቴቨር ባይሆን ይመከራል ወደዛ አይነት ነገር ባይኬድ። ምክንያቱም ወደ ምን ፍሬም እንደሚያደርግ ስለማይታወቅ። ግን ተፈጠረ ምናምን በተለያየ መንገድ እሺ ይሁን። አንድ ሰው የአንድን ሰው ያለ ፈቃዱ ሴንሲቲቭ የሆነ ጉዳይ ኮሚኒኬሽን ፐብሊሳይዝ ማድረግ አይችልም። ይህ ህግ ነው፣ በቃ የዓለም አቀፋዊ ህግ ነው። የትኛውም ሀገር ህግ ላይ ያለ ተጽፏል፣ በሆነ መልኩ ኤክስፕረስ ተደርጓል። ፎርቹን ማለት ነው። ምንድነው አሁን ቃላቶቹ እንደዛ ብሎ ተጽፏል አልተጻፉም ክርክር የህግ ባለሙያዎች ክርክር ይገባሉ። ግን ጊዜውን የዋጀ እንትን ነው ትርጉም ነው ያለው። ዓለም እያደገች ስትሄድ የህግ ትርጓሜዎቹ ሞዲፋይ እየተደረጉ ነው የሚሄዱ። ግዴታ ያንን ገልብጠን ጽፈን ምናምን መቀየር አይጠበቅብንም። ግን
በዛሬ ዓመት በሬ በሚታረሰው የዛሬ 50 ዓመት በሚታረሰው አሁንም በሬ ረሱ አይደለም። ህጉም እንደዛ ነው ሞዲፋይ የሚደረገው። በትራክተር ማለት ሲኖርብሽ እንደምታርሱ ሁሉ ህግ ትርጓሜውን ጊዜውን ግሎባል ኮንቴክስቱን መሰረት ያደረገ። ስለዚህ ድሮ በጥፊ መምታት ሴት ልጅ መበደል ነው ከተባለ አሁን በጥፊ እንድትመታ መጠበቅ የለበትም አንድ ሴት ተበደለች እንዲባል ማለት ነው። ስለዚህ የግሎባል እንትኑን ኮንቴክስቹዋል ትራያንጉሌት እያደረግን መሄድ አለብን። ስለዚህ አንድ ሴት ኢሜጇ፣ ንግግሯ፣ ጽሁፏ ዲስፕሌይ ተደርጎ እንዲህ ብላለች እንደዚህ ናት ተብሎ ፓሊሳይዝ ተደርጎ የሀገር አጀንዳ መሆን የለበትም። ይሄ ህግ በቃ የህግ እንትን ነው፣ ጥሰት ነው። በቃ ህግ ጥሰት ነው። ስለዚህ ህግ ይከበር ነው እኛ የምንለው። ሰው ሲገደል እንደሚታሰረው የገዳዩ የሆነ ነገር ሲያደርግ እንደሚሆነው ይህም ይደረግና የህግ አካላት ይስሙን ነው። ህክምና ላይ ሲሆን ደግሞ ኃላፊነቱ ከባድ ስለሆነ ከዛ ኃላፊነቱ ጋር ተያይዞ ሰዎች የህክምና ተማሪዎችን እና የህክምና ባለሙያዎችን ትኩረት ሊያደርጉ ይችላሉ። ሙያው አንደኛ ሪስፔክትድ ነው። በዛ ሙያ ላይ ሴቶች ሲሆኑ ደግሞ ሴቶች አብዛኞቹ ሴቶች ኤክስተርናሊ ለአብዛኛው ማህበረሰብ የሚስብ አይነት ገጽታ ሊኖራቸው ይችላል በተፈጥሯቸው። በዛ ምክንያት ትኩረት ሊኖር ይችላል እና በዛ ምክንያት ሰዎች ሀራስ ሊያደርጓቸው ይችላሉ፣ ወንዶች ማለት ነው። ሀራስ በሚደረጉበት ጊዜ እንግዲህ ሀራስመንት ሌቭሉ ይለያያል። ሰዎች ኮምፎርቴብል ካልሆኑ እና በጣም የሆነ ትራውማቲክ ከሆነ ኤኒ ኢንተራክሽን ኮሚኒኬሽን ሪፖርት ሊያደርጉ ይገባል። ሪፖርት አድርገው መቅረት አለባቸው ብዬ አላስብም። ምላሽ ሊያገኙ ይገባል። ፎር ዩር ኢንፎርሜሽን አንድ እንትን ነገር ልንገርሽ፣ በጣም እዚህ ጋር የሚሄድ እኔ የራሴን ኤግዛምፕል ማቅረብ እፈልጋለሁ። ሰዎች ስለ ራሳቸው የሰሩት ጥፋት ምናምን አያወሩም። ምክንያቱም ቅድም እንዳልኩሽ ጥሩ ነገራችን ብቻ እየተናገርን ኢምፕረስ ማድረግ ነው የምንፈልገው። እኔ ያንን ስቴጅ አልፌዋለሁ ብዬ ነው የማስበው። አንዳንድ ድክመቶች ምናምኖችን አልፎ አልፎ እናገራለሁ፣ አፕሮፕሪየትሊ፣ ዝም ብዬ አልዘረግፈውም። አፕሮፕሪየትሊ ሌሎችን ይጠቅማል ብዬ እስካሰብኩ አንዲት ታካሚ፣ ወጣት ታካሚ እዚህ ካናዳ፣ እኔ ሶሾ ዲሞግራፊክ ነገር አልገልጽም፣ ከሱፐርቫይዘሪ ጋር አያታለሁ። አውትፔሽንት ሳያት አሰስ እንዳደረግ ነው ከሱ ፊት አሰስ እያደረኳት ነው። ጠየኳት ስለ ብዙ ነገሮች። ጥሩ ኢንተርቪው ነበረኝ። የሚገርምሽ እንግሊዝኛ የመጀመሪያ ቋንቋ አይደለም፣ ግን እንደሁላችን ግን በቃ በምችለው በጣም ኢንጌጅ አድርጌ ጥሩ ኢንተራክሽን ፕሮፌሽናል ሪሌሽንሽፕ ፈጥረን ቴራፒቲክ ሪሌሽንሽፕ። አንድ ጥያቄ ጠይቂያት ነበረ። ያን ጥያቄ የምመሰለሽ ጥያቄ ሳይሆን ሀሳቡ ላይ ነው፣ ኮንቨርሴሽን ላይ ይቀጠልን። ኢሞሽናል ብሬክዳውን እንግዲህ ኢሞሽናል ነኝ እንደዚህ ሁኜ ምናምን እያለች ሪፖርት ስታደርግ እሱ ያጋጠመሽ ኢሞሽናል ብሬክዳውን ምን ችግር ፈጠረብሽ ምናምን የሚል ይዘት ያለው ጥያቄ ጠየኳት እና ኢሞሽናል ብሬክዳውን የሚል ተርም ተጠቀምኩ። ሱፐርቫይዘሬ አሜሪካ ትሬንድ የሆነ እዚህ ካናዳ ፕራክቲስ ማድረግ ከጀመረ የተወሰነ ዓመት የሆነው አንድ ሳይካትሪስት ነው። ጥሩ ሱፐርቫይዘር ነው። ከኢንተርቪው በኋላ ኮመንት ሲሰጠኝ አብዛኛው ነገር ጥሩ እንደሆነ በደንብ እንትን እንዳደረኩኝ አሰስ እንዳደረኩ አፕሪሼት አደረገ እውነት ለመናገር እና ምን ስተት የሰራህ ይመስልሃል? ከዛ አስታውሳለሁ ፊቱ ቅይር ሲል ያችን ቃል ስናገር ለምንድን ነው ምናምን እያልኩ ነበርና ከዛ እንደዛ ያልኩት ይሆን ምናምን ስለው በጣም ከባድ ፍሬዝ ነው የተጠቀምከዋል። ካናዳ ላይ ሰዎች ሴቶች እንደዛ ብሎ ኢሞሽናል ብሬክዳውን የምትል ቃል ሴቶች ላይ መጠቀማችን ማለት ዋው ኒ ሾክድ ነው የሆንኩት። እንደዚህ ከሆነ እኮ ካልቸሩን አላውቀውም፣ አሪፍ ሳይካትሪስት የሆንኩ ነው ብዬ ራሴ የምስለው ነገር ዝም ብሎ ነው ኢሉዥን ነው ማለት ነው ብዬ ሾክድ የሆንኩት እና ቸክ ይሄ ሰው እያጋኑ ነው ብዬ ሌሎች ሱፐርቫይዘሮች አሉ ኢንዳይሬክትሊ ቸክ አደረኩኝ፣ ኢንአድቨርታንት በሆነ መንገድ ማለት እና በቃ አሰስ ሲያደርግ ሳይኮሎጂካሊ ሀራስ አደረገኝ ብላ ሪፖርት ልታደርገው የምችለው ነገር ነው። ጥሩ ሪሌሽንሽፕ ስለፈጠርን እና ሌሎች ኳሊቲዎቼ እንትን ብለዋት እሷ ትኩረት አላደረገችም ወይም ደግሞ ፎከስ የምታደረግ ሰው አይደለችም በዚህ ጉዳይ ጥሩነቱ እና ዘጉቲንግስ ኢንቴንሽኔ መጥፎ አይደለም። ያው ዝም ብሎ ብላይንድሊ እንትን አይደለም፣ ግን አብሾክት ይህን ሜንሽን ማድረገው የሚመስልሽ እስከዛ ሌቭል እንዴት መጠንቀቅ እንዳለብን ሰዎችን እኮ ትራውማታይዝ ኢትዮጵያ ላይ እኮ በቅርቡ አንድ ቪዲዮ እኔ በነገራችን ላይ ቲክቶክ እና ሌሎች ሚዲያዎች ላይ አያለው ሴንሲቲቭ የሆኑ ጉዳዮችን አያለው። የኢትዮጵያ ጉዳይ ሴንሲቲቭ የሚልሽ ሰዎች ሶሳይቲው ፎከስ የሚያደርግበት ትኩረት እያደረገ የሚመላለሰውን ነገር እኔ ከአእምሮ ሕክምና ከሙያ ጋር ከህብረተሰቡ እንትን ጋር
ትራያንጉሌት ለማድረግ እንዲያመቸኝ ብዬ ሜቢ ሌላም ምክንያቶች ተፈጥሮ አሁን ብቻዬን ስለምኖር ጊዜ ስላለኝ የተወሰነ ምናምን ብዙ ነገሮች ነው አያለው አንዳንድ ነገሮች ሰው እንትን የሚልበት እና አንዳንዱ በጣም የሚገርምሽ ወዴት እየሄድ እንደሆነ የሚያሳፍር ነው። እና አንድ ወጣት በሶሻል ሚዲያ ብዙ ሰው ባለበት ተከታይ ባለበት እና ኮሜንት በሚደረግበት ስለ ትዳር ከትዳር በፊት ስለሚደረግ ነገር ያወራል እና ምንድነው የሚለው መሰለሽ? ሶሪ በተወሰነ መልኩ ልጠቀመው ነው ትንሽዬ ሶፍት ለማድረግ እሞክራለሁ፣ ግን ፓብሊሳይዝድ የሆነ ነገር ነው ማውራሽ ዲስክሪፕሽን አነጋገር እና አንድ ሰው ይላል ማለት ፐርፔቹዌት ማድረጋችን የሚጎዳው ግሩፕ ካለ ፐርፔቹዌት ባናረገው ጥሩ ነው። ኖ አይ በእንትን ነው እኔ በትምህርታዊ በሆነ መልኩ ነው ኖ ሌላ እንትንማ አዌር ነኝ። ምንድነው ፖይንቱ መሰለሽ? ከትዳር በፊት ግንኙነት ማድረግ እንዳለብን ወንዶች ይላል። ከዛም አልፎ ብዙ ነገሮችን ነው የሚያወራው መደረግ እንዳለበት አድርጎ ማለት ነው። ደረቱን ነፍቶ ነው የሚያወራው እና ኢትዮጵያ ውስጥ ነው የሚኖረው ይሄ ሰው። ከዛ ኮመንት የሚሰጠውን ኮመንት ሳይ ሁለት ግሩፕ አለ። እሱ የሚነቅፍ ለምን እንደዚህ ብሎ ሴቶች ጋር እና ምን እንደዚህ ከዛ እውነት ነው ምናምን የሚል ደግሞ አለ። በቃ 50-50 ልትዩ ትችላለሽ። ስለዚህ የሆነ ግሩፕ አለ፣ በቃ የሆነ ኮሚኒቲ አለ፣ በቃ ያልሆነ ትሬንድ ውስጥ መስመር ለቆ እየሄደ ያለ የሆነ ግሩፕ ደግሞ አለ። በጣም አውተንቲክ ሆኖ ስቲል የሚቀጥል የሆነ ግሩፕ አለ። ምን ለማለት ፈልጌ መሰለሽ ያነሳሁት ሰዎች በሚዲያ በሚናገሩበት ጊዜ ሁሉም ሰው ይከተላቸዋል ማለት አይደለም። ጥሩነቱ የሚከተላቸው ሰው ግን ቀላል ቁጥር አይደለም። አሁን የትኛው ሰው ተከተላቸው አልተከተላቸው አይደለም ቁልፍ ነገሩ። ህግና ስርዓት በየትኛውም የሚዲያ ኮሚኒኬሽን ውስጥ በምን አይነት ሁኔታ ኮሚኒኬት መቼ እንዴት በምን የሚለውን ነገር ፍሬም ሊደረግ ይገባል። ኢትዮጵያ ብዙ ሴክቶሪያል መስሪያ ቤት ያላት ናት። በዛ ሴክቶሪያል መስሪያ ቤት ውስጥ የሴቶችና ማህበራዊ ጉዳይ አለ፣ የኮሚኒኬሽንና ጉዳዮች አሉ። እነዛ ሰዎች ኦፊሶችና ባለሙያዎች እንደዚህ አይነት የሚዲያ ኮሚኒኬሽኖችን በተወሰነ መልኩ አግሬሲቭሊ ሂደው መቅጣት እስካልጀመሩ ድረስ ይሄ ችግር ይቀጥላል ልልሽ ነው። ይህን ነገር ያነሳው ብዙ ነገሮች ልውውጦች አሉ። አንድ ሁለቱን በደንብ መንግስት አግሬሲቭሊ ቢቀጣው ሰው መስመር ይይዛል። እዛ በኋላ ህግ ቢወጣ እሱ እስከሌለ ድረስ የህክምና ተማሪ እህቶቻችን አቢዩዝ ይደረጋሉ፣ ትራውማታይዝድ ይደረጋሉ፣ ፊዚካሊ፣ ሳይኮሎጂካሊ፣ ሴክሹዋሊ። ኢትዮጵያ ውስጥ በጣም ተበድሏል። በጣም የተበደሉት ደግሞ የህክምና ባለሙያዎች ናቸው። የህክምና ተማሪዎች በጣም ተበድሏል ኢትዮጵያ ውስጥ። ለዛ ነው ሴት እህቶቻችን ራሳቸውን የሚያጠፉት። ወደኋላ ብትጠይቅ አሁን ያጠፉትን ሰዎች እንትና ጠፋ እንትና ወደሚለው ስለማንሄድ ህግም ስለሚገድበን ነው እንጂ ሬትሮስፔክቲቭሊ ቼክ ብታደርጊ ፒውር አካዳሚክ ጉዳይ አይደለም እንደዛ እንዲያደርጉ ያደርጋቸው። there is a component of harassment in one way or another I'm sure ፐርፒቹዌት አድርጓል፣ ሜንቴን አድርጓል፣ ኤግዛዘርቤት ወይ ፕሪሲፒቴት አድርጓል። ለዛ አካዳሚክ የሆነ ጉዳይ ፒውርሊ ብቻውን ሰዎች እንደዛ ወይ ሜንታል ኢልነስ እንዲኖራቸው የማድረግ እድሉ ጠባብ ነው ብቻውን። ምክንያቱም ትራውማቲክ የነበረ የኤርሊ ቻይልድሁድ ኤክስፔሪየንስ አላቸው። ያንን አሸንፈው በትምህርታቸው ኢንቴሌክቹዋላይዝድ ነው ምናምን ዲፌንስ ሜካኒዝም ተጠቅመው ጎበዙ ነው ያንን ተቋቁሞ መጠው ሳፖርት ሲስተም ስለሌለ ሜዲካል ስኩል ላይ ትንሽዬ ትራውማ የነበረውን የተዳፈነውን እንትን ገንፍሎ እንዲወጣ ያደርገዋል። that's what happening። ስለዚህ ኢንቫይሮንመንቱ ያን የቲቺንግ ኢንቫይሮንመንቱ የሚዲያ ምናምን ያለው ቅድም ያለው ለምሳሌ አንድ ተማሪ የአንዲት ሜዲካል ተማሪ ፓብሊሳይዝ ሲያደርግ ቦዲዋን ዋቴቨር እንትን ያደረጉትን የነሱ የግል ጉዳይ ኤክስፖዝ ሲያደርግ ህግ ባልፈቀደለት ሲያደርግ እቺ ልጅ ትራውማታይዝድ ሆናለች ከድሮም። ስለዚህ ያን ነገር ያላስፈላጊ እርምጃ እንድትወስድ ያደርጋታል። በህክምና ሙያ ላይ ያለችም ሐኪምም ልትሆን ትችላለች፣ ነርስ ዋቴቨር፣ እነሱም ተመሳሳይ ነው። ለምንድነው ከሌሎች ሰዎች አንጻር ስታዩ የነሱ ጋር የሚጨምረው? ምክንያቱም የሰው ህይወት ላይ ነው የምንሰራው እና ኢንተራክሽናችን አይ ነው። አስታማሚ አለ፣ ወዳጆች አሉ፣ ዘመድ ምናምን ኤክስፓንድ ያደርጋል። ኔትወርክ ሶሻል መጣ ምናምን እየተባባለ ኤክስፓንድ ባይ ዘ ወይ የኛ ኔትወርክ ቀላል አይደለም። በዛ ኔትወርክ ውስጥ
አንዳንዴ ሳንፈልግ ፈልገን የሆኑ ሪሌሽንሽፖች ይኖራሉ። ተፈጥሯዊ ነው፣ መብት ነው። ፔሸንት ጋር እስካልሆነ ድረስ ማንም ህግ አይገድበንም። ሪሌሽንሽፕ አፕሮፕሪየት እስከሆነ እስካመንበት፣ ሌላ ህግ እስካልጣስንበት፣ በዛ ሂደት ውስጥ የሚደረጉ ኢንተራክሽኖች ከተወሰነ ጊዜ በኋላ እንደ አዲስ አጀንዳ ሆኖ ኮሚኒኬት ተደርገው የሴቶቻችን ኢሞሽን አፌክት ያደርጋል፣ ላልሆነ ነገር ይዳረጋሉ። ስለዚህ ሶሻል ሚዲያ in the context of female medical student, social media in the context of female medical professional የምንረዳው በዛ አግባብ ነው። ኢንተራክሽኖች ሳይንቲፊክ እና እንትኖች ፕሮፌሽናል ኢንተራክሽኖች እየተለጠጡ ወደ ፐርሰናል ኢንተራክሽኖች ይሄዱና ምልልሶች፣ ግንኙነቶች፣ ኮሚኒኬሽኖች፣ ቪዲዮዎች፣ ፎቶዎች ፓብሊሳይዝ ይደረጋሉ። በሞመንት ያነሰው እንደዛ ያደረገው ሰው መጠየቅ አለበት፣ እርምጃ መወሰድ መጀመር አለበት። አንድ 5ቱን ሰው መስመር ብናስገባው ወደዛ የተሰለፈው ወደዛ መጥፎ መንገድ የተሰለፈው የሰዎችን ሳይኮሎጂ እና ህይወት አፌክት ለማድረግ የተሰለፈው አሰፍስፎ ያለው ሰው በሙሉ መስመር ይይዛል። ኤግዛክትሊ ሶ ኢን ፕሌስ የሆነ አይነት ፖሊሲ ሪትን የሆነ ነገር ያስፈልጋል። ከዛ ደግሞ እንዳልከው ኢምፕሊሜንቴሽን ያስፈልገዋል። ከዛ በኋላ somebody has to enforce it ያንን በወረቀት ላይ የተጻፈውን ህግ ግን እንደ ኤግዚስት እንደማያደርግ ግን መታየት መቆም አለበት ነው። at the end of the day እኔ ፐርሰናሊ ኖርማሊ ሜንተር ስለማደርግ ብዙ ልጆችን ሰጀስት ማድረጋቸው ይሄን ነው። ቢ ኬርፉል ሶሻል ሚዲያ አጠቃቀማችሁን፣ ቢ ማይንድፉል። ኢትስ ኦል ፈን ኤንድ ጌምስ ደስ የሚል ነገር ነው አንቲል አንድ የሆነ ስህተት እስኪመጣ ድረስ እና whatever ግንኙነት ቢኖራችሁ at the end of the day ግን የራሳችሁ የአእምሮ ጤና ከሁሉም በላይ ኢምፖርታንት ስለሆነ በኋላ የሚመጣውን ኮንሲኩዌንስ አሁኑኑ አቮይድ ማድረግ በምን ሴንስ ነው የምልህ? ያ ፖሊሲ አንደኛ ያው የለም፣ ኢንፎርስ አይደረግም። ኢቨን ፖሊሲው ቢኖር ኢቨን ኢንፎርስ ቢደረግ ስቲል ግን በእኛ ሳይድ ምንድነው ማድረግ ያለብን ነው ሁሉ ጊዜ የኔ እንትንና እነዛን ነገሮች ቢ ኬርፉል ነው ምላቸው። ጀስት አንድ እንትን ልንገርሽ፣ እንደው እዚህ ጋር የሚገናኝ ምንድነው መሰለሽ፣ በቃ አንዳንዴ ሰዎች ጋር በሚኖረን ኢንተራክሽን ሮማንቲክ ምናምን እንትን ኢንተራክሽን ውስጥ መጠንቀቅ ያለብን አንድ ነገር አለ። ያን ሰው የኛ ፓርትነር ያንኛው አካል አስቦበት ላይሆን ይችላል። እነዛ ነገሮች ኤክስፖዝ የሚደረጉት ስልክ ሊጠፋ ይችላል። ለምሳሌ ፎር ኤግዛምፕል አንዳንድ እንላውጣቸው ነገሮች ሰውየው ማመን ብቻ አይደለም እዚህ ጋር ፋክተር መሆን ያለበት። ስልክ ሊሰረቅ ይችላል፣ የሰውየው ጓደኛ ሊይዘው ይችላል። ስለዚህ አጌንስታስ ሊሄድ ይችላል። ስለዚህ ምንድነው ከህግና ከንትን በፊት አንቺም ቅድም እንዳልሽው ሰዎች ምንጊዜም የሆነ ማይንድፉል መሆን አለባቸው። ምን ሊፈጠር ይችላል የሚለው ፕሪዲክት ማድረግ አለባቸው። ፕሪቬንሽን ላይ መስራት አለባቸው። ስለዚህ የፍቅር ህይወት አይኖራቸው ልንል አንችልም። ኦፍኮርስ ታይምሊ ነው መሆን ያለበት የፍቅር ህይወት ምናምን። ግን የፍቅር ህይወት የኢንዲቪዥዋል እንትን ነው። እድሜ ከደረሰ ምናምን ችግር የለውም እንበል፣ ጤናማ ሌሎች ችግሮች ካልተፈጠሩበት። ግን ከዛ ጋር የሚደረጉ ልውጦች፣ ኮሚኒኬሽኖች ላስቲንግ ኢምፓክት እንደማይኖራቸው እርግጠኛ መሆን አለብን። ዩኔቨር ነው ያን ነገር እንዴት ለፓብሊሳይዝ ሊደረግ እንደሚችል። ስለዚህ ራሳችን ማሰብ ያለብን በተለይ ሴቶቻችን ቨልነረብል ስለሆኑ ሜዲካል ተማሪዎች፣ ነርሲንግ፣ ሁሉም ተማሪዎች ሜዲካል ላይ እኛ ሙያችን ስለሆነ እዛ ላይ ፎከስ አደረግን። ለሁሉም ይሰራል፣ ግን እኛ ጋር ፎከስ እንድናደረግ ስለፈለግን ነው። የጤና ባለሙያዎችም ቢሆን በማንኛውም ሰዓት የሚኖራቸው ኮሚኒኬሽን በተለይ ሪከርድ የሚደረግ ፓብሊሳይዝ የሚደረግ ኢንተራክሽን ኒውትራል መሆን አለበት። ለጀጅመንት ለሌሎች ነገሮች አጌንስት ዘምሰልቭስ እንዳይሄድ የሚያደርግ አይነት መሆን አለበት። ስለዚህ ያልሆነ ነገር ሲኖር ፕሮስፔክቲቭሊ ያንን በደንብ ጊር ማድረግ አለባቸው የሚለውን እንትን ለማለት ኤግዛክትሊ ኦልዌይስ በጥንቃቄው ሳይድ መሆን የተሻለ አማራጭ ነው። ስለ ማንኛውም ሰው ላይ መሆን የሚችል ነገር ነው። ያለህበት ቦታ ስቴጅ ተማሪ አይደል ተማሪ ስላልሆንክ ወይ ምናምን ሳይሆን ይሄ ለሁሉም ሰው አክቹዋሊ ሶሻል ሚዲያ ዩዝ ላይ ኬርፉል መሆን ያለብን ነገር ነው። እንዳልከው ስልክ ሊጠፋ ይችላል፣ ሃክ ሊደረግ ይችላል። there is a lot that can happen እና አንዳንድ ነገሮች ላይ በኋላ
as a consequence ትልቅ ኢምፓክት ያለው ስነ ልቦና ኢምፓክት ያላቸው ነገሮች የሚሆኑት ላይ በፍርሃት ውስጥ መኖር ጥሩ አይደለም። ነገር ግን ጤናማ ፍርሃት ግን ያስፈልጋል። ጤናማ የሆነ ባላንስ ሊሆን yeah so yeah thank you so much that was ያው ሁሉ ጊዜም you know እንደዚህ ኢንተርቪዎቻችን ሁሉ ጊዜ ብዙ አስፈላጊ የሆኑ ርዕሶችን አንስተን ነው የምንነጋገረው። ኮምፎርታብል ላይሆኑ ይችላሉ፣ ለአንዳንድ ሰዎች ምቾት ላይ ሰጡ ይችላሉ፣ አንዳንድ ሰዎች ላይ ቅሬታ ሊፈጥር ይችላል። ግን እኛ ለህሊናችንም ለሙያችንም ተገዢ በመሆን እውነቱን የመናገርና የማስተላለፍ ሪስፖንሲቢሊቲያችንን ግዴታችንን እስከተወጣን ድረስ ያው እና በእነዚህ እውነታዎችን ደግሞ ባይመቹም ቢጎረብጡም መንሸራሸራቸው ዛሬ ኢሚዲየት ባይሆንም የዛሬ 3 ዓመት 5 ዓመት 10 ዓመት ዳውን ደ ላይን የሆነ አይነት ኢምፓክት የሚኖራቸው ከሆነ ስቲል መናገራችንን አናቆምም ብዬ እኔም በአንተም በኔም በኩል የተመሳሳይ አቋም ያለን ይመስለኛል። በዛ ምንም ጥያቄ የለውም። እና በጣም እናመሰግናለን። ሆፕፉሊ እንግዲህ ሜይ የሜንታል ሄልዝ መንዝ ነው። እሱን እንዳልከው ቅድም እንደጠቀስከው ሴሌብሬት እናደርጋለን። እውነታዎችን በማንሸራሸር ምክሮችን በመስጠት ኤክስፒሪየንሶቻችንን ልምዳችንን በማጋራት ነው የምናሳልፈው። ስለዚህ በሚቀጥለው እንግዲህ በሌላ ሀት ቶፒክ እንደዚህ ሪል ኢምፓክት ያለው ኦብዘርቭድ ከሆኑ ችግሮች ላይ ተነስተን የምናወራበት ርዕስ ይዘን ተመልሰን እንግዲህ ጋብዛለሁ። እንደምትመጣ ተስፋ አድርጋለሁ። በቀሪው ጊዜ ሁሉ መልካሙን እመኝልሃለሁ ዶክተር። አመሰግናለሁ።